ፌዝ 3 ሞጁል 2 እንኳን ደህና መጣችሁ። በዛሬው ቪዲዮ ላይ ከታምኔሉ ማየት እንደቻላችሁት እንደ አንድ ግራፊክ ዲዛይነር ብታውቋቸውና ብትጠቀሟቸው ጥሩ ናቸው ብዬ ያሰብኳቸውን ዌብሳይቶች እንመለከታለን። እነዛን ዌብሳይቶች ደግሞ ለ9 ነው ከፍለን የምናያቸው። እነዚህን ዌብሳይቶች ያው 9 ስላችሁ ካቴጎሪውን ነው 9 ካቴጎሪዎች አድርጌ ነው ያዘጋጀውላችሁ። የዚህን ሞጁል ዶክመንቱን የመጀመሪያውን ሊንክ ነክታችሁ ዳውንሎድ ማድረግ ትችላላችሁ። የዚህን የግራፊክ ዲዛይን ማስተር ክላስ ኮሚኒቲ ደግሞ ጆይን ካላደረጋችሁ የቴሌግራም ቻናል አለ። ያን የቴሌግራም ቻናልም ጆይን ማድረጋችሁን አትርሱ። ይህ ነፃ የግራፊክ ዲዛይን ማስተር ክላስ በኢትዮ ቴሌኮም ስፖንሰር ተደርጎ ለእናንተ በነፃ እንድትመለከቱት የቀረበላችሁ ነው። ኢትዮ ቴሌኮም የዚሁ የግራፊክ ዲዛይን ማስተር ክላስ አንዱ አካላችን ነው ማለት ነው። ለዚህ እናንተ ኢትዮ ቴሌኮምን በኮሜንት ማመስገን ትችላላችሁ። እኛ ደግሞ በቪዲዮ እናመሰግናለን። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ ITL A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ሰላም እንዴት ናችሁ? ማታንያ ነኝ፣ ኮንተንት ክሬተር እና ግራፊክ ዲዛይነር። የዚህ የግራፊክ ዲዛይን ማስተር ክላስ ደግሞ ኢንስትራክተራችሁ ነኝ። ከክሬቲቭ ስራዎች እስከ ቴክ ቲፖች ድረስ በአንድ ላይ የምታገኙበት የዩቲዩብ ቻናል ነው። እንደነሱ አይነት ቪዲዮዎችን ማየት የሚመቻችሁ ከሆነ ሰብስክራይብ ልታደርጉ ትችላላችሁ። እኔ ማታንያ ተራ ደግሞ እንደነሱ አይነት ቪዲዮዎችን እየሰራው እለቅላችኋለሁ። ቪዲዮ ስለቅ የመጀመሪያ ተመልካች ደግሞ መሆን ከፈለጋችሁ ሰብስክራይብ ካደረጋችሁ በኋላ ከጎን ያለችውን የደወል ምልክት ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ ምልክት ይገባላችኋል ማለት ነው። ሶ ይህንን ካልኳችሁ ቪዲዮ ላይክ አድርጋችሁ ጀምሩት። ዛሬ የምንመለከተው በዚህ ቪዲዮ ላይ እንደ አንድ ግራፊክ ዲዛይነር ብታውቋቸው ጥሩ ናቸው ብዬ ያሰብኳቸው ዌብሳይቶች አሉ። ሶ እነሱ ነው የምንመለከተው ከእናንተ ጋር ማለት ነው። ሶ እዚህ ጋር የምታዩት ዶክመንቱን ነው። እንደነገርኳችሁ የመጀመሪያው ሊንክ ነክታችሁ ዶክመንቱን ዳውንሎድ ማድረግ ትችላላችሁ። የዚህ ግራፊክ ዲዛይን ማስተር ክላስ ደግሞ ኮሚኒቲውን ጆይን ካደረጋችሁ እዛ ኮሚኒቲ ላይ አፕዴት በየጊዜው ስለሚኖር እዛ ላይ ነው የማሳውቃችሁ። ሶ ግራፊክ ዲዛይነር ስትሆኑ ማወቅ ያሉባችሁ ብዙ ዌብሳይቶች አሉ። ዲዛይናችሁን ክሬት ለማድረግ ሊሆን ይችላል፣ ኢንስፓይሬሽን ለማግኘት፣ አንዳንድ ደግሞ አሴቶችን ዳውንሎድ ለማድረግ ልትጠቀሙባቸው ትችላላችሁ እነዛን ዌብሳይቶች። ሶ ግራፊክ ዲዛይነር ሆናችሁ ዌብሳይት ተጠቀማችሁ ማለት ኮፒ ያደረጋችሁ ማለት አይደለም። ፕሮፌሽናል ግራፊክ ዲዛይነሮች ናችሁ ማለት ነው። ለምንድን ነው ግን ዌብሳይት የሚያስፈልጋችሁ? ዌብሳይት የሚያስፈልጋችሁ በብዙ ጥቅሞች ነው። የመጀመሪያው የኢንዱስትሪ ስታንዳርዱን አንደርስታንድ ለማድረግ ወይም ደግሞ ለመረዳት። ለምሳሌ የሆነ የዲዛይን ኢንዱስትሪ ላይ ምን አይነት ነገሮች ነው ያሉት፣ እነሱ ነገሮች እንድትረዱ ያደርጋቸዋል። ሁለተኛው ደግሞ ኮፒ ከማድረግ ይጠብቃቸዋል። ምንን? ዲዛይንን ኮፒ ከማድረግ ይጠብቃቸዋል። ለምሳሌ ኢንስታግራም የተጠቀማችሁ የሆነ ዲዛይን አይታችሁታል፣ ወዳችሁታል ልንበል። ያንን ዲዛይን ለመስራት ፈልጋችሁ እራሱን ልሰሩት ካሰባችሁ ወይም ራሱን ዲዛይኑን ከሰራችሁት ያው ኮፒ ያደረጋችሁ ማለት ነው። ግን ኮፒ ሳታደርጉ ደግሞ ያንን ዲዛይን መስራት ከፈለጋችሁ የዲዛይኑን ስም ወይም ደግሞ የዛን ዲዛይን ስም ትይዙና ሌሎች ኢንስፓይሬሽን የምታገኙባቸው ዌብሳይቶች ላይ ሰርች በማድረግ የተለያዩ አይዲያዎችን ታገኛላችሁ ማለት ነው። እነዛን የተለያዩ አይዲያዎች ደግሞ ወስዳችሁ እንደ አንድ አድርጋችሁ ስትሰሩት የራሳችሁ የሆነ ነገር ፈጠራችሁ ማለት ነው። ይህ ኮንሰፕት እንደ አንድ ግራፊክ ዲዛይነር ብታነቡ ታሪፍ ነው ብዬ የማስበው ስቲል ላይክ አን አርቲስት የሚባል መጽሐፍ አለ እና እሱን ሪኮመንድ አደርጋቸዋለሁ። ይህንን ነገር በደንብ ያብራራላቸዋል። እንደ አርቲስት እንዴት ነው ስቲል ማድረግ የምትችሉት? ያው በመጥፎ መንገድ በኩል ሳይሆን እንዴት አድርጋችሁ ነው የራሳችሁ የሆነ ስራን ክሬት ልታደርጉ የምትችሉት? ማንም ሰው ክሬት አያደርግም። እዚህ ዓለም ላይ ስንኖር ብዙ ነገር ከዚህኛው ወስደን ነው የምናወጣው። ስለዚህ ከራሳችን ክሬት የምናደርገው ነገር የለም። ግን ከዚህም ወስደን ስናመጣው የራሳችን አይነት የሆነ ዲዛይን ግን እንፈጥራለን። ከነዚህ ነገሮች አንጻር ሲታይ ነው ማንም ሰው የራሱን የሆነ ነገር
ክሬት አያደርግም የሚባለው ማለት ነው። ከዛ ቀጥሎ ደግሞ የክሬቲቭ አስተሳሰባችሁን ወይም ክሬቲቭ ቲንኪንግ የሚባለውን ነገር እነዚህን ዌብሳይቶች ወይም ደግሞ ኢንስፓይሬሽን ዌብሳይቶች ሊሆን ይችላል የተለያዩ ነገሮችን ባያችሁ ቁጥር የማሳደግ አቅም እንዲኖራችሁ ያደርጋል። ሌላው አፕዴትድ ትሆናላችሁ በምኖች ለምሳሌ የሆነ ዲዛይን ትሬንድ ከመጣ ኢንስፓይሬሽን ለማግኘት ለአንድ ዲዛይን ሰርች ስታደርጉ የሆነ ዲዛይን ትሬንድ ታያላችሁ። ስለዚህ ያንን ትሬንድ ተከትላችሁ መሄድ ትችላላችሁ። ስለዚህ ወቅታዊውን ነገር ማወቅ ትችላላችሁ ወይም ደግሞ አፕዴትድ ትሆናላችሁ። ሌላው ደግሞ ወርክ ስማርተር ወይም ደግሞ በፈጣን መልኩ ስራዎቻችሁን መስራት ትችላላችሁ። ለምሳሌ የሆነ አይከን ክሬት ማድረግ ቢኖርባችሁ ያንን አይከን ኢሉስትሬተር ላይ ስትሰሩት ሰዓት ይፈጃል አይደል? ግን የተሰራ የኤስቪጂ ፋይል ካለ ግን እናንተ ሰዓታችሁን ያቀለላችኋል። ቀለም በመቀየር ይችላል የሆነች ነገር በመቀየር የራሳችሁን የሆነ አይከኑን ክሬት ማድረግ ትችላላችሁ። ከዛ በመቀጠል ደግሞ ጥሩ የሆኑ ፖርትፎሊዮችን ለመገንባት ልትጠቀሙበት ትችላላችሁ ዌብሳይቶችን። ለዚህ የግራፊክ ዲዛይን ዌብሳይቶች ሾርት ከት አይደሉም። ከዛ ይልቅ ግን ፕሮፌሽናል ሊያደርጓችሁ የሚችሉ ቱሎች ናቸው ማለት ነው። ለዚህ አንድ ግራፊክ ዲዛይነር ስትሆኑ ዌብሳይት ተጠቀማችሁ ወይም ደግሞ ከዌብሳይት ላይ የሆነ አሴት አወረዳችሁ ማለት የግራፊክ ዲዛይን ነርነታችሁን ይገለዋል ማለት ሳይሆን ሞር ፕሮፌሽናል እንድትሆኑ ያደርጋቸዋል። ፕሮፌሽናል እንድትሆኑ ደግሞ የሚያደርገው አንዱ ትልቁ መንገድ የትኛውን ዌብሳይት መቼ መጠቀም እንዳለባችሁ መረዳት ነው። እነዚህን ነገሮች ደግሞ በቀላሉ እንድትረዱ በ9 ካቴጎሪ ከፋፍዬላችኋለሁ። የመጀመሪያ ላይ የምንመለከታቸው ዌብሳይቶች ዲዛይን አይዲያ ወይም ደግሞ ኢንስፓይሬሽን የምታገኙባቸው ዌብሳይቶች ናቸው። እነዚህ ነገሮች ምን ለማድረግ ሊጠቅሟችሁ ይችላሉ? የሆነ የዲዛይን ስታይል፣ ብራንዲንግ ሲስተም፣ ክሬቲቭ ዳይሬክሽን ላይ ሊድ ያደርጋቸው ወይም ሌአውት ላይ ሊድ ያደርጋቸዋል። እነዛን ነገሮች እንድታውቁበት ስለሚፈልግ ነው። እዚህ ጋር እንደምታዩቸው ኤግዛምፕልስ ብዬ ዌብሳይቶችን እዚህ ጋር አስቀምጬላችኋለሁ። ከእናንተ የሚጠበቀው ቀጥታ ፒዲኤፍ ላይ ሄዳችሁ ሊንኩን መንካት ነው። ከዛ መቀጠል ደግሞ ፎንት ወይም ደግሞ የታይፖግራፊ ሪሶርሶች ፎንቶችን የምታገኙበት ነው። ፎንቶች ለምን ይጠቅማችኋል? ምንድነው የምታደርጉበት? ያው አይተናል አይደለ? ፎንቶችን ጥቅም የትኛውን ፎንት መቼ መጠቀም አለባችሁ የሚለውን ፌዝ 1 ላይ ተመልክተናል አይደል? አሁን ደግሞ ፌዝ 1 ላይ የተማራችሁትን ነገር በደንብ እንደዚህ በፕራክቲስ እዚህ ጋር ታዩታላችሁ ማለት ነው። ከዛ መቀጠል ከለር ወይም ደግሞ ቀለሞችን ነው። እንዴት አድርጋችሁ የቀለም ዌብሳይቶች አሉ። መቼ እንዴት ምን አድርጋችሁ መጠቀም እንዳለባችሁ በደንብ የሚነግራችሁ። ከዛ አይከኖች አሉ። አይከኖችን ለብቻ የምታገኙበት ዌብሳይት አለ። እሱን እንመለከታለን። ከዛ በመቀጠል ደግሞ ኢሉስትሬሽኖች ወይም ደግሞ ስዕሎችን ካስተም የሆኑ ቪዥዋል ኤሌመንቶችን የምታገኙባቸው ዌብሳይቶች አሉ። ከዛ ደግሞ የስቶክ ኢሜጆች ወይም ደግሞ ፎቶዎችን ወይም ቪዥዋል አሴት የሚባሉትን የምታገኙበት ወይም ደግሞ የምታገኙባቸው ዌብሳይቶች አሉ። ከዛ ደግሞ ፒኤንጂ መቼም ጀማሪ ግራፊክ ዲዛይነር ብትሆኑም ፕሮፌሽናል ብትሆኑም ፒኤንጂ ኢሜጆችን ፈልጎ ማግኘት የምትፈልጉትን አይነት በጣም አስቸጋሪ ነው። ግን በዛ ያሉ የፒኤንጂ ሳይቶችን ከእናንተ ጋር እንመለከታለን። ከዛ በመቀጠል ሞካፕ ምንድነው? የሰራችሁትን ዲዛይን ወደ ሪል ላይፍ ሲመጣ እንዴት ነው ወይም ደግሞ ምን ይመስላል የሚለውን የምታሳዩበት ነው። ሞካፖችን ዳውንሎድ የምታደርጉበትን እንመለከታለን ዌብሳይቶች። ከዛ የመጨረሻው ደግሞ 3D ፓኮችን ወይም ደግሞ 3D ኤሌመንቶችን የምታገኙባቸውን ዌብሳይቶች እንመለከታለን ማለት ነው። ለምንድነው እንደዚህ በ9 የከፋፈልኩላችሁ? የሆነ አንድን ዌብሳይት መቼና ምን ስራ ላይ እንደምትጠቀሙበት ለመረዳት እንዲቀላችሁ ነው ለእናንተ በቀላሉ እንጂ ዌብሳይቶቹ እነዚህ ናቸው ብዬ እንደምታዩት ከ70 በላይ ዌብሳይቶች አሉ እዚህ ላይ እና 70 ዌብሳይቶች ብዬ ፒዲኤፉን ላዘጋጅላችሁ ይችላሉ ኖ። ነገር ግን መቼ እንዴት ይሄኛው ዌብሳይት መቼ መጠቀም አለባችሁ ይሄኛው መቼ መጠቀም አለባችሁ የሚለውን ነገር ለመለየት እንድትረዱት ነው። ባለፈው በመጀመሪያው በፌዝ 1 ቪዲዮ ላይ ጊዜ ፈጃን ነገሮችን ስሰራ ያልኳችሁ ይሄ ነው። እንደዚህ አድርጌ ለእናንተ ለማቅረብ እንዲመቸኝ ነው ማለት ነው። የመጀመሪያውን የዲዛይን አይዲያ ወይም ደግሞ ኢንስፓይሬሽን የምታገኙበትን ዌብሳይቶች ከመመልከታችን በፊት የዚህ የግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን በቪዲዮ ነው። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል?
ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ጥሩ የዲዛይን አይዲያዎችን ወይም ደግሞ ኢንስፓይሬሽን እና ሪፈረንስ የምታገኙባቸው ዌብሳይቶች። እነዚህ ዌብሳይቶች ለምን ይጠቅሟቸዋል? የመጀመሪያው ግራፊክ ዲዛይነር ስትሆኑ የሆነ ዲዛይን ሲሰጣችሁ እንዲህ በቃ ስለመሰላችሁ አይደለም የምትሰሩት። ያ ዲዛይን ምንድነው? ምን አይነት ዲዛይን ነው? ለማን ነው የምሰራው? ከዚህ በፊት የተሰሩ ምን አይነት ዲዛይኖች አሉ የሚለውን ነገር ምን ማድረግ አለበት? እንደ አንድ ግራፊክ ዲዛይነር ፌዝ አንድ ላይ እንደተመለከት ነው ቼክ ማድረግ አለበት አይደል? ከዚህ በፊት የተሰሩ ዲዛይኖችን እንደዛ ማድረግ ይኖርበታል። ያንን ስታደርጉ ላይናችሁ ጥሩ ነው፣ ትሬንድ ታደርጉታላችሁ። ትሬንዶች ካሉ እነዛን ትሬንዶች መረዳት ትችላላችሁ ወይም አንደርስታንድ ማድረግ ትችላላችሁ። የኮምፖዚሽን እና የስቶሪ ቴሊንግ የዲዛይንም ያላችሁን ስኪል ኢምፕሩቭ ታደርጉበታላችሁ፣ ታሻሽሉታላችሁ። የመጀመሪያው የምንመለከተው ከኤግዛምፕላችን ላይ ቢሃንስ ነው። ይሄ ቢሃንስ ዌብሳይት ኢንስፓይሬሽን ከማግኘት በተጨማሪ ፖርትፎሊዮአችሁ በፍሪ እዚህ ላይ እንዴት ቢውልድ እንደምታደርጉ ወደ በኋላ እንመለከታለን። እኔም እዚህ ላይ ፖርትፎሊዮ ስላለኝ ማለት ነው። ቢሃንስ የሚባለው ዌብሳይት ይሄ ነው። እንደምታዩት በኢሜል አድሬሳችሁ ሳይኒን ታደርጋላችሁ። ሳይኒን ካደረጋችሁ በኋላ መጠቀም ትችላላችሁ። ይሄንን ታዲያ እንዴት ነው የምትጠቀሙት? ለምሳሌ አሁን እኔ ሳይኒን ልበለው፣ አካውንትም እዚህ አብሬያችሁ ክሬት እናደርጋለን፣ አብረን አካውንት ማለት ነው። ኮንቲኒው ዊዝ ጎግል ልበለው፣ እናንተም ሳይኒን ያደረጋችሁት ካለ ኮንቲኒው ዊዝ ጎግል ማለት ትችላላችሁ። ኢሜል አድሬሳችሁ እንደዚህ ያመጣላችኋል። ኢሜል አድሬሳችሁን ሰሌክት ታደርጉለታላችሁ። ከዛም እዚህ ጋር እነዚህ ነገሮች እንትን ልበል ይላል። ይሄ አማርኛ ሲሆን አስቸጋሪ ነው፣ እንግሊዝኛ ላድርገው። ዩናይትድ ስቴትስ ኮንቲኒው የሚለውን ትነኩታላችሁ። አሁን እዚህ ጋር አስገባ ይላል ዴት ኦፍ በርዝ። እሺ በዚህ ላድርገው። ሪጅን ኢትዮጵያ ብሎኛል። ክሬት አካውንት እንበለው። አሁን እንደምታዩት አካውንቱን ክሬት እያደረገልን ነው ማለት ነው። የምን አካውንት ነው ክሬት የሚያደርግልን? የቢሃንስ አካውንት ነው። አዶቤ ብሎ የሚመጣው አዶቤ ስለገዛው ነው። ቢሃንስ ዌልካም አድርጎኛል፣ ዌልካም ብሎኛል። እዚህ ጋር ምን ይላል? ሃየር የምታደርጉ ናቸው ወይ? ሃየር ይሄውላችሁ ቢሃንስ እንደ አፕወርክ ሆኗል ከሆነ ጊዜ በኋላ ማለት ነው። ስራም እዚህ ላይ ዲዛይነሮችን ማሰራት ትችላላችሁ። ስራም ታገኙበታላችሁ። ፖርትፎሊዮአችሁን እዚህ ላይ ብትሰሩበት። በፊት ላይ እኔ ስጀምረው ኢንስፓይሬሽን ለማግኘት ዲዛይናችሁን ለማሳየት ምናምን ነበር ያኔ ስጀምር። አሁን ግን ምን ተደርጓል? ቀጣሪዎችም ወይም ደግሞ ስራ ለማሰራት የሚፈልጉ ፍሪላንሰሮችም ይህንን ሳይኒን በማድረግ ዲዛይነሮችን ወይም ደግሞ ሌሎች የተለያዩ ፍሪላንሰሮችን እንዲያሰሩ አይነት ፊቸሮችን ጨምረውበታል። እናንተ እዚህ ጋር ምንድነው የምታደርጉት? ግራፊክ ዲዛይነር ናቸው አይደለ? ስለዚህ አሚ ክሬቲቭ ኦር ደግሞ ፍሪላንሰር የሚለውን ትነኩታላችሁ። ከዛ በኋላ እዚህ ጋር ያስመርጣቸዋል። አሁን ግራፊክ ዲዛይን ላይ ያለ ነው አይደል? እኛ ግራፊክ ዲዛይን እናስገባው፣ ኢሉስትሬሽንን ማየት ፈልጋለሁ፣ ዩኤክስ ዩአይ ማየት ፈልጋለሁ፣ አርኪቴክት ፕሮዳክት ዲዛይን ማየት ፈልጋለሁ፣ ፋይን አርት አድቨርታይዚንግን ማየት ፈልጋለሁ፣ ጌም ዲዛይን፣ ሳውንድ፣ 3ዲ አርት። በቃ እነዚህን ሰሌክት አድርገን ማይ ካስተም ፊድ እንለዋለን። አሁን ፊዳችሁ ላይ ምን ያምጣላችሁ? አያችሁ ሳይኒን ካደረጋችሁ በኋላ ያው ቢሃንስ ፕሮ መሆን ከፈለጋችሁ ስታርት ዩር ፍሪ ትራያል ብላችሁ በየወሩ $10 እየከፈላችሁ መጠቀም ትችላላችሁ። እኛ ምን እንለዋለን? ኮንቲኒው ዊዝ ፍሪ ፕላን እንለዋለን። አሁን ቅድም የመረጥናቸውን አያችሁ፣ ግራፊክ ዲዛይን መርጠናል፣ ፕሮዳክት ዲዛይን የመሳሰሉት። አሁን እነሱን ያሳያችኋል። ምን ላሳያችሁ ነው ወይም ደግሞ ምን ላይ ኢንተረስትድ ናችሁ፣ ምንድነው ማየት የምትፈልጉት የሚለውን ነገር እዚህ ጋር የሚያስመርጣችሁ ነው የሚሆነው ለእናንተ ማለት ነው። ይህንን ካስመረጣችሁ በኋላ ምን ያደርጋል? እዚህ ጋር ያመጣላችኋል። በዛ ስር ወይም በዛ ካቴጎሪ ስር የተከፈቱትን እዚህ ጋር ያመጣላችኋል። ይሁን እንደምታዩት እዚህ ጋር መታችሁ ለምሳሌ ሪል ስቴት
ብራንዲንግ ብለን ሰርች ብናረግ እዚህ ጋር ከላይ እንደምታዩት በሪል ስቴት ስር የተሰሩ ብራንዲንጎችን እንደዚህ አድርጎ ያመጣልናል ማለት ነው። ሶ እዚህ ጋር እንደምታዩት ማለት ነው በሪል ስቴት ስር የተሰሩ ብራንዲንጎች። ከዚህ የተመቻችሁ ምን አለ? የትኛው ተመችቷችኋል? የተመቻችሁ እንደዚህ ሲመጣ ለምሳሌ ይሄ አሪፍ ነው፣ ክሊክ ታደርጉታላችሁ። ክሊክ ስታደርጉት ያ ግራፊክ ዲዛይነር ሎጎን እንዴት እንደሰራው ፕሮሰሱን ወይም ደግሞ የዲዛይን ፕሬዘንቴሽኑን የሚያስቀምጥበት ነው። ፖርትፎሊዮአችሁን እዚህ ላይ ታስቀምጣላችሁ መላችሁ በእነዛ ምክንያት ነው። እንዴት አድርጋችሁን ዲዛይናችሁን የምትሰሩት እዚህ ጋር ለማስቀመጥ ምናምን የሚለውን ለሳስባችሁ አንድ ላይ እንመለከተዋለን። ሶ እዚህ ጋር አለ የድርጅቱ ስም አለ፣ ከዛ ሎጎ አለ፣ ክሬት እንዴት እንዳደረገበት ይሄን ስቶሪ ቴሊንግ ነው ያያችሁት። አኒሜሽንም አድርጋችሁ ቪዲዮ ማስገባት ትችላላችሁ እዚች ጋር እንደምታዩት። ሶ ወደ ታች እየወረድ እንመለከተዋለን እያንዳንዱን ነገር ማለት ነው። ይሄው እንደምታዩት የሎጎ አኒሜሽንም ተሰርቶለታል ምን ይመስላል የሚለውን። ከዛ ሎጎ እንዴት ነው የሰራው? ሌተር ፒ አለ እዚች ጋር ፒን፣ ሌተር ፒን በዚህ መልኩ አድርጋት ሃውስ ቢልዲንግ አድርገው ብራንድ ማርኩ መጨረሻ ደግሞ እንደዚህ ሆኗል ብለው ይሄው እዚች ጋር እያንዳንዱን ነገር የሎጎን ምን የሚያደርግበት ነው የሚያሳይበት ነው ማለት ነው። እዚች ጋር እንደምታዩት ኢሜጆችም አሉት። ከዛ የከለር አጠቃቀማቸው ከለር ፓሌታቸው ምን ይመስላል፣ ታይፖግራፊያቸው ምን አይነት ነው የሚለውን። ከዛ ደግሞ እንደምታዩት እዚች ጋር የሪል ስቴት አይደለ ሶ እነዚህን ኢሜጆችንም እዚች ጋር አስገብቷል። ይሄው እንደምታዩት ኢሜጆችን ተጠቅመው እንደነዚህ አይነት ከሎጎ ጋር በተያያዘ እያንዳንዱ ብራንዱ እንዴት ነው ምን ይመስላል የሚለውን ሲመጣ ያሳያቸዋል። ቢዝነስ ካርድ እንደምታዩት እዚች ጋር ለቢዝነስ ካርዱ ምን ይመስላል የሚለውን ሰርቶላቸዋል። የስቴሽነሪ ዲዛይን ከሞካፕ ጋር እዚህ ጋር የምታዩት አሁን ሞካፕ ነው። ሞካፑ ላይ ነው እነዚህ ነገሮች የሰራቸው። ያው እንደምታዩት ዲዛይናችሁን ማራኪ ለማድረግ አንዳንድ ኢሜጆችን ትጨምራላችሁ እንደዚህ። ከዛም ይሄው ሞካፕ እንደዚህ አድርጋችሁ ታሳያላችሁ። ሶ እዚህ ጋር እንደምትመለከቱት አንድ ሎጎ ወይም ደግሞ የአንድ ብራንድ ሎጎ ስትሰሩ ምንድነው የምታደርጉት? ከዛ ብራንድ ስራ ጋር የተያያዙ ሞካፖችን ነው የምትጠቀሙት። ለምሳሌ ሬስቶራንት፣ ካፌ ተብሎ እነዚህን ሞካፖች ብንጠቀመው ምን ጥቅም አለው ለክላይንቱ? ሶ ብዙ ሰው ሞካፕ ማለት ዝም ብላችሁ ሎጓችሁ የምታሳዩበት ሳይሆን የሰራችሁት ዲዛይን ሪል ላይፍ ላይ ሲመጣ ምን ይመስላል የሚለውን ለክላይንት የምታሳዩበት ነው። አንድ ክላይንት በሞካፕ ብታሳዩት ነው ኖርማል ብታሳዩት ኢንተረስትድ የሚሆነው በሞካፕ ለምን? ስራው ሪል ላይፍ ላይ ሲገባ ስለተመለከተው ማለት ነው። ስለዚህ እነዚህ ነገሮች እንደምታያቸው እንደውም ዌብሳይት ላይ ራሱ በዲቴል እያንዳንዱን ነገር እንደዚህ ተደርጎ ይሰራል ማለት ነው። ሶ እንደነዚህ አይነት እንዴት አድርጋችሁ እንደምትሰሩም ከእናንተ ጋር እንመለከታለን ማለት ነው። ስለዚህ እንደነዚህ አይነት ፕሮጀክቶችን ስትፈልጉ እዚህ ጋር መመልከት ትችላላችሁ ማለት ነው። ከዛ በተጨማሪ የምታውቋቸው ሰዎች ካሉ ቢያንስ ላይ ለምሳሌ የኔም ፕሮፋይል ማለት ከፈለጋችሁ ማታንያ ተድላ ብላችሁ እንደዚህ ሰርች ማድረግ ትችላላችሁ። ሶ ማታንያ ተድላ ብላችሁ ሰርች ስታደርጉ እንደምታዩት ይሄው የኔ ስራዎች እዚህ ይመጡላችኋል። ይሄ የዛሬ ስንት ዓመት ነው የሰራሁት? ይሄንን ፖርትፎሊዮ 2020 ላይ የሰራሁት ነው። 6 ዓመት ሆኖታል እንግዲህ። ይሄ 2020 ላይ የሰራሁት ፖርትፎሊዮ ነው። ሶ አባውት ሚ እያንዳንዱን ነገር እዚህ ጋር እንደምታዩት ሎጎ ኤንድ አይደንቲቲ የሰራኋቸው እነዚህ እንግዲህ ያው ይሄ በፊት የሰራሁት ነው 2020 ላይ። ሶ አሁን በዚህ ሰዓት ይሄን ዲዛይን ከባድ ነው። ሶ ይሄንን ነገር ነው አሁን አፕዴት የምናደርገው። ይሄን ፖርትፎሊዮ አፕዴት እናደርገዋለን። ብዙ ስራዎችን ሰርቻለሁ። ሶ ፖርትፎሊዮአችሁ ላይ ምን አይነት ስራዎችን ነው ማስገባት ያለባችሁ የሚለውንም ነገር ከእናንተ ጋር እንመለከታለን ማለት ነው አንድ ላይ። ሶ ይሄን ቤክስ እንዝጋውና ተጨማሪ አሁን ለምሳሌ ፕሮፋይላችሁ ላይ ሰው ሲገባ ወይም የአንድ ሰው ላይ ፕሮፋይል ሲገባ ሰው እንግዲህ እንደዚህ ነው የሚመስለው ማለት ነው። እንደምታዩት እዚህ ጋር ባነሩን ሪሙቭ ስላደረኩት ነው። ያው ባነር ሲኖር እዚህ ጋር ያሳያቸዋል አንድ ላይ ባነሩንም አብረን እናድሰዋለን የዚህ የቢሃንስም ማለት ነው። ሶ አሁን እዚህ ጋር እንደምታዩት አቬሌብል ነው ይላቸዋል። ሶ ምን ማድረግ ትችላላችሁ? እዚህ ጋር መታችሁ ሜሴጅ ማድረግ ትችላላችሁ። አቬሌብል ነው ይላቸዋል። ከዛ ምን ያህል ፕሮጀክት ቪው አገኛችሁ የሚለውን እዚህ ጋር ታያላችሁ። አፕሪሺዬሽን ወይም ደግሞ ላይክ የተደረገላችሁ ምን ያህል ፎሎወር አላችሁ የሚለውን እዚህ ጋር ማየት ትችላላችሁ። ከዛ ፎሎዊንግ ደግሞ እሱ ፎሎ የሚያደርጋቸውን እነዚህም በሙሉ እዚህ ጋር መመልከት ትችላላችሁ ማለት ነው። ሶ ይሄን ቤክስ እንዝጋው። ከዛ በተጨማሪ እኔ ከዚህ በፊት የሰሯቸውን ስራዎች ማየት ከፈለጋችሁ እዚች ጋር አሉ። ለምሳሌ ሎጎ ፎሊዮ 2023 የሚለውን ብንከፍተው በ2023 የሰሯቸው ሎጎዎች ናቸው እዚህ ጋር እንደምትመለከቱት። ሶ ይሄ የመጀመሪያ ታምኔሉ ላይ የሚያያችሁት የመጀመሪያው ነው። ከዛ ሁለተኛ ላይ የሰሯቸውን ሎጎዎች ሁሉንም ደረደርኩኝ እና ምን አደረግኳቸው?
በአንድ ቀለም አድርጓቸው በነጭ ቀለም አረኳቸው። ከዛ ቀጥሎ ያንዳንዱ ሎጎ ምን ይመስላል የሚለውን እንደምታዩት እዚች ጋር በሞካፕ ከዛ ከለሩም እንደዚህ አድርጌ እያንዳንዱን ሎጎች የሰሯቸውን እንደዚህ ፕሬዘንት አረጋቸዋለሁ ማለት ነው። እዚህ ጋር እንደምታዩት ይሄም አለ ይሄኛውም አለ ይሄም አለ። እነዚህን እያንዳንዱን ፕሬዘንት አደረኩኝ። መጨረሻ ላይ ደግሞ በምን ከለር አደረኩት? በዚህኛው ከለር አደረኩት። ቴንክ ዩ ብዬ በዚህ ዘጋሁት ማለት ነው። ላይክ ማድረጋችሁን አትርሱ። እዚች ጋር መጣችሁ ላይክ አድርጋችሁ አፕሪሺየት ማድረግ ማሳየት ትችላላችሁ። ከዛም ያው እዚች ጋር ፎሎ የምትሏ መምካት ፎሎ ማድረግ ትችላላችሁ። አካውንታችሁን ክሬት ካደረጋችሁ በኋላ የተቀሩትን እያንዳንዱ ፕሮጀክት መመልከት ትችላላችሁ። ቢሃንስ ይሄ ነው። እናንተ ራሳችሁ እንደ ግራፊክ ዲዛይነር ደግሞ ሳይን ካደረጋችሁ አሁን ሳይን እንዴት እንደምታደርጉ አሳይቻችኋለሁ። ከዛ ግን ፕሮፋይላችሁ ላይ ገብታችሁ የምታስተካክሏቸውን እያንዳንዱን ነገሮች ከእናንተ ጋር እንሰራለን አብረን ማለት ነው። ከዚህም ቤክስ እንዝጋ። ሁለተኛው ድረገጻችን ምንድነው? ድሪብል። ይሄ ድሪብል እኔ አንደርሬትድ ዌብሳይት የምለው ነው። ብዙ ነገሮችን ታገኙበታላችሁ። ግን አንዳንድ ሰዎች ግን ድሪብል ብዙ አይመቸኝም የሚሉ ዲዛይነሮች አሉ። ግን አንደርሬትድ ነው ለእኔ። ጥሩ ነገሮችን ታገኙበታላችሁ። ጥሩ ኢንስፓይሬሽን ልትመለከቱበት ትችላላችሁ። ይሄኛውን ሎጊን እና ሳይን አፕ ብላችሁ አካውንታችሁን ልክ እንዳሳየኋችሁ በጎግላችሁ ክሬት ማድረግ ትችላላችሁ። ለምሳሌ እዚህ ጋር መጥቼ ሶሻል ሚዲያ ዲዛይንስ ሶሻል ሚዲያ ፖስት ዲዛይንስ ብዬ ሰርች አድርጋለሁ። ሰርች ካደረኩት ነገር ጋር የተያዙ ዲዛይኖችን እንደምታዩት እንደዚህ ያመጣልኛል ማለት ነው። እንደዚህ ያደረጋችሁ ማየት ትችላላችሁ። ያው ጉግል አካውንታችሁ ካለ ኮንቲኒው ይላችኋል። እዚህ ጋር እንደምታዩት ኮንቲኒው ማለት ትችላላችሁ እና እያንዳንዱን የምትፈልጉትን ለምሳሌ ይሄ ከተመቻችሁ ያው ክሊክ አድርጋችሁ ትገባላችሁ። ይሄንን ዲዛይኑን እንደዚህ በሰፊው መመልከት ትችላላችሁ። ሶስተኛው ዌብሳይት ድሪብል እንግዲህ ይሄን ይመስላል። ሶስተኛው ዌብሳይት ደግሞ ፒንትረስት ነው። ይሄ ማለት ፒንትረስት በጣም ምርጥ ዌብሳይት ለግራፊክ ዲዛይን ብቻ ሳይሆን ለምትፈልጓቸው ለማንኛውም ነገሮች አውትፊት ብትሉ የቤታችሁን አቀማመጥ በቃ ኤቭሪቲንግ እዚህ ላይ ኢንስፓይሬሽን ማግኘት ትችላላችሁ። ኮንቲኒው አስሜትን ብለው በጉግል አካውንቱ ራሱ ክሬት እንዲያደርግልን ማለት ነው። ሳይን አፕ እናደርጋለን። መንዝ 5/1/2000 ክሬት አካውንት እንለዋለን። ሜት ዶት ክሬቲቭ ዲዛይን ሜል ኮንቲኒው። ሙዳችን ምንድን ነው? የኛ ፎቶግራፊ ካርስ የለንበትም። ሄር ኢንስፓይሬሽን ላይ የለንበትም። አዘር አኒማስ ምን ልናደርግ እንችላለን? ግራፊክ ዲዛይን ይህንን ቃሉን አስገብተነዋል። ከዚህ ጋር በተያያዘ አሁን እንደዚህ ያመጣልናል ማለት ነው። ከግራፊክ ዲዛይን ጋር በተያያዙ ለምሳሌ አሁን ይሄን አታዩትና እንደ አንድ ኢንስፓይሬሽን አይሆንም። ለምሳሌ እንደ አንድ ኢንስፓይሬሽን ይሄንን ይዤው ይሄንን የግራፊክ ዲዛይን ማስተር ክላስ ለማስተዋወቅ ራሴ ፎቶውን እንደዚህ ተነስቼ ከዛ ዲዛይነር የሚለውን ነገር መጠቀም እችላለሁ ማለት ነው። ይሄንን ምን እናደርገዋለን? ሴቭ እንበለው። ሴቭ አድርጎልናል። ቱ ፕሮፋይል ፕሮፋይላችን ላይ ሴቭ አድርጎልናል። ይሄንን አንድረሳውም ከእናንተ ጋር እንሰራበታለን ይሄንን ዲዛይን ማለት ነው። እንደውም የሶሻል ሚዲያ ፖስትን ስሰራው ይሄንን ነገር አሳያቸዋለሁ። ጥሩ ኢንስፓይሬሽን አግኝተናልና እንዴት አድርጌ እንደምሰራው ይሄንን አሳያቸዋለሁ። ራሴ ፎቶን እያንዳንዱ ፕሮሰስ አሳያቸዋለሁ። ፎቶን እንዴት አድርጌ እንደማነሳው ዘን ይሄንን ነገር እንዴት አድርገን እንደምንሰራው አንድ ላይ እንመለከታለን። አያችሁትን? በተጨማሪ ይኸው ሌላም አይነት ኢንስፓይሬሽን አለ ከግራፊክ ዲዛይን ጋር በተያያዘ ልታዩበት የምትችሉት። ይሄኛውም ሌላ ኢንስፓይሬሽን ነው።
እዚህ ጋር የምታዩት እነዚህ እያንዳንዱ የግራፊክ ዲዛይን ላይ የምታገኟቸው ኢንስፓይሬሽን ናቸው። ለምሳሌ ሌላ ደግሞ ሰርች ብናደርግ ሎጎ ዲዛይን ኢንስፓይሬሽን የተለያዩ የተሰሩ የሎጎ ዲዛይኖችን ታያላችሁ፣ ኢንስፓይሬሽን ታገኛላችሁ። እንደምታዩት እዚህ ጋር ቤስት ሎጎ ፎንቶችን ያው እዚህ ጋር ክሊክ ማድረግ ስላላችሁ። አንዳንድ ጊዜ ግን ምን ይገጥማችኋል? ሙሉ ነገር ፒንትረስት ላይ ላታገኙ ትችላላችሁ። እንደምታዩት ቪዚት ሳይት ይላል እዚህ ጋር አያችሁት። ይሄንን አንዳንድ ሰዎች ምን ያደርጋሉ? ዌብሳይታቸውን ለማስተዋወቅ ፒንትረስትን ይጠቀሙታል። ምክንያቱም ሰርች ኢንጂን ስለሆነ ማለት ነው፣ ብዙ ሰው መጥቶ ሰርች ስለሚያደርግበት። እዚህ ጋር መታችሁ ያው እንደምታዩት እዚህ ጋር ቤስት ፎንትስ ብሎ እንደምታዩት ሊስቶቹን እዚህ ጋር እንዳለ ያሳያቸዋል። አያችሁት? እንደምታዩት እንደዚህ ያሳያቸዋል። ለሎጎ አሪፍ ናቸው ተብሎ የታሰቡ ፎንቶችን ማለት ነው። ከፒንትረስት ውጪም ነው፣ በፒንትረስት በኩል አድርጋችሁ ግን ከፒንትረስት ውጪም ሊድ ያደርጋቸዋል ለአንዳንድ ሰርች ላደረጋቸዋቸው ነገሮች ማለት ነው። ከዛ ቀጥሎ ደግሞ አዋርድስ ነው። እንደምታዩት ያው የዌብሳይቱን እንትን እያንዳንዱ ክሊክ እያደረጋችሁ እናንተ መክፈት ትችላላችሁ። አዋርድስ ደግሞ በጣም ደስ ይላል። እኔ በጣም ደስ የሚለኝ ከዲዛይን ኢንስፓይሬሽን የምታገኙባቸው ዌብሳይቶች እጅግ በጣም ሲምፕል ናቸው። ለእናንተ የተለያዩ ነገሮችን ማወቅ እንድትችሉ በቀላሉ እንድትረዱት የሚያደርጓቸው ናቸው። አንዳንድ ጊዜ ምን ይሆናል መሰላችሁ? አንዳንድ ዌብሳይቶች እንደ ሁሉንም ሰርች አድርጋችሁ የምታገኙባቸው አይደሉም። ለምሳሌ ፒንትረስት ላይ ብዙ ነገር ሰርች አድርጋችሁ ታገኛላችሁ። ግን እኔ ለግራፊክ ዲዛይን ሪኮመንድ ታደርገዋለሁ ብትሉኝ አላደርገውም። ቢያንስን ሞር ሪኮመንድ አደርጋለሁ ኢንስፓይሬሽን ለማግኘት ከፒንትረስት ማለት ነው። በአማራጭ ያቀረብኩላችሁ አንደኛው የሆነ ጥሩ ጎን አለው፣ አንደኛው የሆነ ጥሩ ጎን አለው። ይሄኛው በጣም አሪፍ የምለው አዋርድስ የምለው ዌብሳይት አንድ ጥሩ ጎኑ ምንድን ነው? ኤክስፕሎር ላይ መታችሁ እዚች ጋር እዚች ጋር ሳይሆን ባይ ካቴጎሪ። አሁን እዚህ ጋር እንደምታዩት በካቴጎሪ አለ እዚህ ጋር እንደምታዩት። እኔ ከኢሉስትሬሽን ጋር በተያዘ ነው ፈልገው። አሁን ከኢሉስትሬሽን ጋር በተያዘ እንደምታዩት እንደነዚህ አይነት ኢንስፓይሬሽኖች የምታገኙበት ነው። ምን እናደርጋለን? ለምሳሌ ከነዚህ ውስጥ ይሄንን እንየው። ይሄው እንደምታዩት እዚህ ጋር ወሰደን ያስገባናል። ምን እንለዋለን? ቪዚት ሳይት እንለዋለን። ቪዚት ሳይት ስንለው ወደዚህ ወደ ዌብሳይቱ ቀጥታ ይወስደናል ማለት ነው። እንደምታዩት መጀመሪያ ላይ ያየነው ዌብሳይት አለ፣ ይሄው እዚህ ጋር ያሳየናል። ምን የምናደርግበት ነው? ይሄ አያችሁት? ለምሳሌ ዌብሳይት ዲቨሎፐር ወር ደግሞ ዲዛይነር ከሆነ እንደዚህ አይነት ዌብሳይት መስራት ይችላል ማለት ነው። ያ ኢንስፓይሬሽን የሚፈልገው የዌብሳይት ዲዛይን ወይም ደግሞ ዲቨሎፐር። አያችሁት? አሁን ለምሳሌ የልጆች ዌብሳይት አሁን ሲፈለግ ልጆች ገብተው እንዲያዩት ከተፈለገ እንደምታዩት አኒሜሽኑ ይበዛል። ለምንድን? የልጆችን ትኩረት በቀላሉ ማግኘት ስለሚችል ማለት ነው። እዚህ ጋር እንደምታዩት ዌብሳይት ኢሉስትሬሽኖቹ ይነቃነቃሉ። ኢቭን ኮንቲኒየስ ነው። እንደምታዩት እዚች ጋር ያለው የኢሉስትሬሽን ዲዛይን አያችሁት? ሲወርድ ዲዛይኑ። በዚህ መንገድ እንደዚህ አድርጋችሁ መስራት እንደምትችሉ አንድ ኢንስፓይሬሽን የምታገኙበት ነው። አዋርዶች ላይ ብዙ ጊዜ ወደ ሳይት ነው ሰጀስት የሚያደርጋችሁ ወይም ደግሞ ዌብሳይቶችን በይበልጥ የምታገኙበት ነው። ከዛ ቀጥሎ ደግሞ ሞቢን የሚባለው ዌብሳይት ነው። ይህ ሞቢን የምንለው ዌብሳይት ደግሞ የዲዛይን ኢንስፓይሬሽን ከምታገኙበት አንድ ዌብሳይት ነው። እዚህ ጋር ከመጣችሁ በኋላ ጆይን ፎር ፍሪ የሚለውን ትነኩታላችሁ። በፍሪ ወይም ደግሞ በነፃ ለመጠቀም ማለት ነው። ሳይን አፕ እንድታደርጉ ይጠይቃችኋል። ሳይን አፕ እንድታደርጉ ሲጠይቃችሁ እንዳልኳችሁ በጉግል አካውንታችሁ ሳይን አፕ ማድረግ ትችላላችሁ። ልክ እንደዚህ ሲመጣላችሁ ኮንቲኒው ዊዝ ጉግል ትሉታላችሁ። የጉግል አካውንታችሁን ከዛ ትመርጡለታላችሁ። ከዛ አማርኛ ከሆነ ቀጥል የሚለውን ትነኩታላችሁ። እዚህ ጋር ደግሞ እንደዚህ እንግሊዝኛ ከሆነ ኮንቲኒው የሚለውን ትነኩታላችሁ። ወደ አማርኛ ለምን ይቀይርባችኋል ለሚለው ነገር ሎኬሽናችሁን ትራክ ስለሚያደርገው ነው። ኢትዮጵያ ላይ ስለሆናችሁ ሜት ክሬቲቭ ዲዛይን what's best describe you designer where do you hear about us social media or ደግሞ ማታኒያስ ዩቲዩብ ቻናል እንደዚህ አድርጋችሁ ሶስተኛው ላይ ብትጽፉ ደስ ይለኛል። ያው በእኔ በኩል ካወቃችሁት ከዛ በፊት የምታውቁት ከሆነ ኢትስ ኦኬ። ኮንቲኒው በለው። ፐርሰናል ወርክ
ሶ ሞቢንን ልንጠቀም እንችለው ለስራም በለው for work በለው ነው continue with free እንለዋለን። ሶ እንደምታዩት continue with free ብለን ይሄው አካውንታችንን ክሬት አድርገናል። አሁን ይሄው እዚህ ጋር እንደምታዩቸው የዲዛይን ኢንስፓይሬሽን የምታገኙባቸው ናቸው። ለምሳሌ አሁን የዩአይ ኢንስፓይሬሽን የምታገኙበት ነው የተሰራበት መንገድ። ከዛ እዚህ ጋር እንምጣና ካቴጎሪ ላይ የቢዝነስ ላይ እንግባ እስቲ። ሶ የቢዝነስ ላይ ስንገባ እንደምታዩት የዩአይ ኤሌመንት ነው የምናይበት። ለምሳሌ ቼክ ቦክስ ሶ ዩአይ ኤሌመንት ላይ እዚች ጋር ለምሳሌ ቼክ ቦክስ የሚለው ያመጣለን። ለምሳሌ ቼክ ቦክሶችን ስታደርጉ ምን አይነት የዩአይ ዲዛይኖችን እንደምታገኙ እዚች ጋር የምታዩበት ነው ማለት ነው። እና ሞቢን እንግዲህ እንደምታዩት ለምሳሌ አፕ እና ወይም ደግሞ ዌብሳይት ዲቨሎፐር ከሆናችሁ እዚህ ጋር ያሳያችኋል iOS የሚል አለ። ከዛ እዚህ ጋር ደግሞ ዌብ ስታደርጉት ደግሞ በዌብ ፎርማት ምን ሊመስል እንደሚችል እዚህ ጋር ያሳያችኋል ማለት ነው። እዚህ ጋር መታችሁ ኮፒ ማለት ትችላላችሁ። ይሄንን እንደ ፒኤንጂ ኮፒ ያደረገላችሁ እናንተ ወርድ ላይ ሊሆን ይችላል ኦር የሆነ ቦታ ላይ መታችሁ ፔስት ስትሉት ኢሜጁን እዚህ ጋር እንደምታዩት ያመጣላችኋል ማለት ነው። ኢንስፓይሬሽን ለማግኘት በቀላሉ ኮፒ ብላችሁ አንድ ኢንስፓይሬሽን ወይም ደግሞ ሙድ ቦርዳችሁ ላይ ማስቀመጥ ትችላላችሁ ማለት ነው። ሞቢን እንግዲህ በአብዛኛው የዩአይ ኤሌመንቶችን ለማግኘት ይበልጥ የምትጠቀሙበት የኢንስፓይሬሽን ዌብሳይት ነው ማለት ነው። ከዛ ቀጥሎ ደግሞ ጋድሊ። ይሄ ጋድሊ የሚባለው ዌብሳይት በጣም ይገርመኝ እኔ መጀመሪያ ላይ ስመለከተው እና ወደ ላይም ስታረጉት ወደ ታችም ስታረጉት ኢንስፓይሬሽን እንዳለ የምታገኙበት ነው እዚህ ጋር እንደምታዩት ማለት ነው። ወደ ታችም ማድረጋችሁት ወደ ላይም ማድረጋችሁት ኢንስፓይሬሽን የምታገኙበት ነው። ለምሳሌ እቺኛዋ ዲዛይን እኔ ተመችታኛለች ዝም ብዬ ሳያት ማለት ነው። እቺን ዲዛይን ይሄን ዲዛይን ክሊክ አድርጌ ከፍተዋለሁ ማለት ነው። እንደምታዩት ይሄው ዲዛይኑን እንደዚህ ያመጣልኝ። ከዛ ይሄው እዚህ ጋር ያሳየኛል። ከዛ እዚህ ጋር መጥቼ ቪዚት ትለዋለሁ። አያችሁት ምኑን ያመጣልኝ? ዌብሳይቱ ራሱን ማለት ነው። ሞቢን እና ጋድሊ የሚባሉት ዌብሳይቶች በዋነኝነት ለዩአይ ዩኤክስ ዲዛይነሮች ሪከመንድ የሚደረጉ ኢንስፓይሬሽን የዲዛይን የምታገኙባቸው ናቸው ማለት ነው። እንደምታዩት አሁን እዚህ ጋር ዌብሳይቱ አለ። የዛ ዌብሳይትን ዋናውን አሁን እንደዚህ ያሳያቸዋል። ዌብሳይቱን ስክሪን ሪከርድ አድርገው እንደዚህ ለእናንተ ያሳያቸዋል። አይ በሪል ዌብሳይቱን ገብቼ ማየት ፈልጋለሁ ካላችሁ ቪዚት የሚለውን ትነኩታላችሁ። ዘን ይኸው ወደ ታች እየወረዳችሁ እያንዳንዱን ማየት ትችላላችሁ ማለት ነው። ቀጥሎ ደግሞ ዝሊል ነው። ይሄ ሲክሬት ሪሶርስ ይሉታል አብዛኞቹ። እንደውም የቲክቶክ ሾርት ቪዲዮችን ተመልክታችሁ ከሆነ በጣም ይጠቀሙታል። ይሄንን እንትን ለማድረግ የዲዛይን ኢንስፓይሬሽን ለማግኘት ኤክስቴንሽን ራሱ አላቸው እንደዚህ ማለት ነው። እዚች ጋር እንደምታዩት እዚህ ዌብሳይት ላይ እንደዚህ የተለያዩ የግራፊክ ዲዛይን ኢንስፓይሬሽኖችን ቀስ እያለ እየሄደ እንደዚህ ለእናንተ ያሳያቸዋል። ከዚህ ዌብሳይት በጣም የምወድለት አንዱ ነገር ምንድነው? ብሎግ የሚል ነገር አላቸው። ብሎጉን ስትነኩት የተለያዩ የተጻፉ ብሎጎች አሉ። ዊክሊ አፕዴት ነው ያለው እና ለምሳሌ አሁን ከነዚህ ብሎጎች ውስጥ ፖርትፎሊዮ ሚስቴክ ዲዛይነርስ ስቲል ሜክ ኢን 2026 በ2026 ዲዛይነሮች የሚሰሯቸው የፖርትፎሊዮ ስህተቶች ይላል። አሁን ይህን ክሊክ አድርጋችሁ ገብታችሁ ምን ማድረግ ትችላላችሁ? ማንበብ ትችላላችሁ። ለምሳሌ እስቲ እንመልከተው። ዘ ፈርስት ወደ ታች እንውረድና ዘ ሰከንድ ትረስት። የመጀመሪያው ምንድነው? አቴንሽን። እንዴት ነው አቴንሽን ማግኘት የምችሉት? ከዛ በኋላ ትረስት ነው። ከዛ ኖ ኮንቴክስት፣ ኖ ስቶሪ፣ ኖ ሲግናል ይላል። ከዛ ትሪቲንግ ዘ ፖርትፎሊዮ ላይክ ኤ ጋለሪ ኖት ኤ ፕሮዳክት። እነዚህን ስህተቶች እዚህ ጋር እንደምታዩት ብሎግ ይጽፍላቸዋል። አይ ቲንክ ሚዲየም የሚባል አለ። ልክ እንደዙ ማለት ነው። ብሎጎችን እዚህ ጋር የምታነቡበት እና የምታገኙበት ነው። ይሄኛው እንደ ሞሮፍ እንደ ዌብሳይት ኤክስቴንሽን አድርጋችሁ ብትጠቀሙት ባይ ነኝ ኢንስፓይሬሽኖችን ለማግኘት ከዚህ ዌብሳይት። እዚህ ጋር እንደምታዩት ጌት ቱ ፎር ክሮም ይላቸዋል። አሁን በክሮም ነው እየተጠቀምኩ ያለሁት። ስለ ኤክስቴንሽን ቀጣዩ ቪዲዮ ላይ እንመለከታለን እና ቀጣዩ ቪዲዮ ላይ ኤክስቴንሽኖችን እንዴት ነው አድ የምታደርጉት፣ እንዴት ትጠቀሙበታላችሁ የሚለውን አብረን እንመለከታለን። ከዛ ቀጥሎ የምናየው ሴቭ የሚባለው ዌብሳይት ነው። እንደዚህ ይመጣላችኋል። ስታርት ብሮዚንግ ትሉታላችሁ። ቀጥታ ሳይኒን አድርጉ ይላችኋል በጉግል አካውንታችን።
ሳይን ኢን እናደርግለታለን። ይሄው እንደምታዩት የጉግል አካውንቱን መርጠን ዘን ቀጥል እንለዋለን ማለት ነው። ሳይን ኢን ካደረጋችሁ በኋላ ይሄ ዌብሳይት በጣም ደስ ይለኛል። ቅርብ ጊዜ ካወቅኳቸውና ከተጠቀምኩባቸው ዌብሳይቶች ነው። ጌት ኢንሳይድ እንለዋለን። ሳውንዱን ኦፍ እናድርገው። ኔክስት ናይስ ሌትስ ጎ እንለዋለን። እሺ ሜቢ ሌተር እንበለው። ይሄ ዌብሳይት ፍሪ አይደለም። ጀስት ሜድ ክሬቲቭ ዲዛይን እንደዚህ ሆነና ሜት ዶት እናደርግበት። ዶት ማድረግ ከተቻለ ሜት ዶት ክሬቲቭ ዲዛይን ሌትስ ጎ እንበለው። ዩዘር ኔም ካን ኦንሊ ኮንቴን ሎወር ኬዝ ሌተርስ ነምበርስ ኤንድ አንደርስኮር ዶት አይጠቀምም ማለት ነው። ስለዚህ ሜት ክሬቲቭ ዲዛይን ብለውና ሌትስ ጎ እንበለው። ጥሩ እንደዚህ ያደረግን ማለት ነው። እንደምታዩት እዚች ጋር የተለያዩ የዲዛይን ኢንስፓይሬሽኖችን የምታገኙበት ነው። ለምሳሌ እዚች ጋር መጥቼ ግራፊክ ዲዛይን ግራፊክ ዲዛይን ስለው የተለያዩ አይነት የግራፊክ ዲዛይን ኢንስፓይሬሽኖችን እዚህ ጋር እንደምታዩቸው ይሰጠኛል ማለት ነው። ስለዚህ ከነዚህ አንዱ ክሊክ አድርጌ የሆነ የፖስት ዲዛይን ብፈልግ በዛ መሰረት መስራት እችላለሁ ማለት ነው። እሺ እዚህ ጋር አፕግሬድ ቱ ኮንቲኒው ይላቸዋል። ክፍያ እንድትከፍሉ ነው። እንደዚህ ያደረጋችሁ ይሄንን ደግሞ እናጥፋውና ሌላ ሰርች ለማድረግ ሎጎ እንለዋለን። የተሰሩ ሎጎዎችንም እንደዚህ ለኢንስፓይሬሽን እንዲሆኑ አድርጎ ለኛ እንደዚህ ያመጣልናል ማለት ነው። ለምሳሌ እስቲ ይሄኛውን ራቢት የሚለውን ነው በዛ ስር ወይም ከዚህ ጋር የተያዙትን እንደምታዩት ትንሽ አድርጎ እንደዚህ ያሳያል ማለት ነው። በነፃ የምትጠቀሙ ከሆነ ትንሽ ነው፣ ሊሚትድ ነው ወይም ደግሞ ጠባብ ነው እንደነዚህ አይነት ኢንስፓይሬሽኖችን የምታገኙበት። ከዛ ቀጥሎ ደግሞ ዋን ላቭ ፔጅ የሚባለው ነው። ይሄ ዋን ላቭ ፔጅ የምንለው ዌብሳይት እዚህ ጋር እንደምታዩት ለዌብሳይት እና ለዩአይ ዩኤክስ ዲዛይነሮች ይበልጥ ሪኮመንድ የሚደረግ ነው። በደንብ የሚያሳያችሁ ከዛ ጋር የተያያዙ ኢንስፓይሬሽኖችን የምታገኙበት ነው። እዚች ጋር እስቲ ለምሳሌ ይሄኛውን እንመልከተው። እንደምታዩት እዚች ጋር ያሳያቸዋል። ጌም ቼንጀርስ የሚል ነው። ከዛ በኋላ እያንዳንዱ ነገር እንደዚህ የምታዩበት ነው ማለት ነው። ስለዚህ ዌብሳይት የምትሰሩ ወይም ዩኤክስ ዩአይ ላይ የምትሰሩ ሰዎች ካላችሁ ወይም እዛ የግራፊክስ ዲዛይን ፊልድ ውስጥ መስራት የምትፈልጉ ካላችሁ ይሄ ዌብሳይት ሃይሊ ሪኮመንድ አድርጋችኋለሁ። እዚች ጋር ያለችዋንም ቀስት እየነካችሁ ወደ ጎን እያደረጋችሁ መመልከትና ማየት ትችላላችሁ ማለት ነው። የግራፊክስ ዲዛይን ወይም ደግሞ እንዳንድ ግራፊክ ዲዛይነር ዌብሳይቶችን ማወቅ አለባችሁ ብዬ ያሰብኳቸው የኢንስፓይሬሽን እና ሪፈረንስ የምታገኙበት ዌብሳይት እነዚህ ናቸው ማለት ነው። ከዛ ቀጥሎ ደግሞ የምንመለከታቸው የፎንት ወይም ደግሞ ፎንቶችን ዳውንሎድ የምታደርጉባቸው ዌብሳይቶች ናቸው። እነዚህ ፎንቶች ለምን ይጠቅሟችኋል? አዳዲስ ፎንቶች ሲሆኑ ያልተለመዱ ፎንቶችን የምታገኙበት ማለት ነው። ወይም ደግሞ ለየት ያሉ ፎንቶችን ማግኘት ስትፈልጉ የምትጠቀሟቸው ዌብሳይቶች ናቸው እዚህ ጋር የማሳያቸው ዌብሳይቶች ማለት ነው። የመጀመሪያው ጉግል ፎንትስ ነው። ከዛ ቀጥሎ ፎንት ሼር የሚባል አለ። ከዛ ዳ ፎንት የሚባል አለ። ይሄኛውን ዩዝ ኬርፉሊ ብዬ እዚች ጋር ያስቀምጥኩላችሁ እጅግ በጣም ሲሪየስ ናቸው። ዳ ፎንት ከሚባለው ዌብሳይት ፔድ የሆኑ ወይም ደግሞ ለኮሜርሻል የተዘጋጁ ፎንቶች አሉ። እነሱን ፎንቶች በምትጠቀሙበት ሰዓት ከነሱ ቀጥታ የገዛችሁበት ደረሰኝ ወይም ደግሞ የዛ ፎንቱ ባለቤት ለሆነው ሰው ክፍያ መፈጸማችሁ ወይም ደግሞ ፈቃድ ማግኘታችሁን ይጠይቃችኋል እና ያስጠይቃችኋል። ከዛ ነገር ጋር በተያያዘ ለዛ ነው ዩዝ ኬርፉል የሚለውን ያስቀመጥኩላችሁ ማለት ነው። እዚህ ጋር የመጀመሪያው ጉግል ፎንትስ ነው። ይሄ የጉግል የራሱ ነው። ፎንቶችን ዳውንሎድ ለማድረግ የምትጠቀሙበት ነው። ትንሽ አንዳንድ ሰዎች እዚህ ጋር ግራ ይጋባሉ፣ ግን ላሳያችሁ ይሄ ነገር እንዴት ነው የሚሰራ። ለምሳሌ ከጉግል የሚታወቀው አንዱ ሮቦቶ የሚባለው ፎንት አለ። ይህም ፎንት ጌት ፎንት አልኩት እዚህ ጋር እንደምታዩት። ከዛ ምንድን ነው የሚያደርግላችሁ ፎንቱን አሁን ዳውንሎድ ኦን ለምን አለ አንድ ነው የሚያሳየው። እዚህ ጋር ምን ውስጥ ያስቀምጥላችኋል እዚች ጋር እንደምታዩት፣ ወይም ደግሞ የሆነ ዕቃ ስትገዙ ከዌብሳይት ላይ ካርት ውስጥ ያስቀምጥላችኋል። ልክ እንደዛ ነው ፎንት ሰሌክት ስታደርጉ ማለት ነው። አሁን ባክ አልኩት አይደለ? እዚህ ጋር እንደምታዩት ኦልሬዲ ሰሌክት ያደረኩት አንድ ፎንት አለ። ከዛ እዚህ ጋር ልምጣና ለምሳሌ ኦፕን ሳንስ ይሄኛውን ጌት ፎንት አልኩት። አያችሁት? ሁለት ሲሆን እዚህ ጋር አሁን ዳውንሎድ ኦል ካልኩት ሁለቱን ነው የሚያወርዱልኝ፣ ሮቦቶም ኦፕን ሳንስም የሚባለው ማለት ነው። ስለዚህ እዚህ ጋር መጥቼ ዳውንሎድ ኦል እለዋለሁ። ሁለት ፎንት መረጥኩኝ ማለት ነው።
ስለዚህ ዳውንሎድ ኦል ስለው የሮቦቱንም ኦፕን ሳንስንም ፎንት አብሮ አንድ ላይ ዳውንሎድ ያደርግልኛል እዚች ጋር እንደምታዩት ማለት ነው። የመጀመሪያ ይሄው ኦፕን ሳንስ ከዛ ሮቦቱ ዚፕ የሚል አለ። ይሄንን ክሊክ አድርጌ ራይት ክሊክ ላድርገውና ኤክስትራክት ልበለው። ከዛ ደብል ክሊክ ሳደርገው ይሄው ኦፕን ሳንስ ፎንት ይኸውና ከዛ ሮቦቱ የሚባለውን ፎንት ይኸውና ማለት ነው። ሁለቱንም ፎንት በአንድ ላይ ዳውንሎድ ማድረግ እንችላለን። ከዛ ቀጥሎ የምንመለከተው ፎንት ሼር የሚባለው ዌብሳይት ነው። እዚህ ዌብሳይት ላይ ደግሞ ይኸው እንደምታዩቸው እዚህ ጋር ለምሳሌ እንደዚህ እያሳነሳችሁ እያስተለቃችሁ ሳይዙን እዚህ ጋር እንደዚህ እያደረጋችሁ እዚህ ጋር ዌቱን እንደዚህ እያደረጋችሁ ማየት ትችላላችሁ፣ ፎንቱን ዳውንሎድ ሳታደርጉት ማለት ነው። ለምሳሌ ይሄን እንዲች ባደርገው ምን ይመስላል የሚለውን እንዲህ ባደርገው ምን ይመስላል የሚለውን ነገር እዚህ ጋር እያያችሁ ወይም ደግሞ እዚህ ጋር ካስተማይዝ እያደረጋችሁ እናንተ ራሳችሁ ይሄ ፎንት ይሆነኛል አይሆነኝ የሚለውን ዳውንሎድ አድርጋችሁ ሳትጽፉበት ማየት ትችላላችሁ ማለት ነው። ለምሳሌ እቺኛው እንደዚህ ብትሆን ይሄኛው እንደዚህ ቢሆን የሚለውን ነገር አይታችሁ እዚች ጋር እየወረዳችሁ እንደዚች እያደረጋችሁ ከዛ ይሄኛውን እንደዚህ ከዛ ያው ዲዛይን ባይ የተደረገበትንም ይነግራችኋል እዚህ ጋር። ለምሳሌ ይሄን እንደዚህ ላድርግና ማታኒያ እንደዚህ አደረኩት። ይሄን እንዲህ ካደረኩኝ በኋላ እዚች ጋር ሶሪ ባክ ልበላት አንዴ። እሺ እዚች ጋር ሳቶሽ የምትሏ ጋር ማታኒያ ከዛ ይሄንን ይሄው እንደምታዩት እንደዚህ አድርጌ እንደዚህ ያደረኩኝ እንዲች እያደረኩኝ ከዛ ይሄኛውንም እንደዚህ እንዲች እያደረኩኝ ማየት እችላለሁ ማለት ነው። ይሄንን ፎንት የምትፈልጉት ከሆነ እዚች ጋር ከላይ መታችሁ ክሊክ ታደርጉታላችሁ። ከዛ በኋላ ዳውንሎድ ፋሚሊ የሚለውን ነክታችሁ ፎንቱን ዳውንሎድ ማድረግ ትችላላችሁ። አሁን የጉግል ፎንት እንዳየ ነው ማለት ነው። ከዛ መቀጠል ዳ ፎንት ነው። ዳ ፎንት እንደምታዩት ይታወቃል። ይሄ ኢንተርፌሱ እዚች ጋር ለምሳሌ እችኛዋን ፎንት ከተመቸችኝ ቀጥታ መጣለሁ። በዚህ ትይዩ መጥቼ እዚህ ጋር ያለውን ዳውንሎድ ነክቼው ቀጥታ ይሄው ዳውንሎድ ያደርግልኛል ፎንቱን ማለት ነው። ከዛ ቀጥሎ ደግሞ ፎንት ስኩዌር የሚለውን ዌብሳይት ነው የምንመለከተው። ይሄኛው እንደምታዩት ነው። እዚች ጋር ያለችውን ፎንት ከተመቻችሁ ክሊክ ታደርጉታላችሁ። ይሄን ፎንት እዚች ጋር እንደምታዩት ኦኬ። እሺ ሁሉንም አልጋ ምረጥ ነው። ይሄው ይሄም አልጋ ነው። ይሄው ሂውማን መሆኑን ቨሪፋይ አድርጓል ማለት ነው። ከዛ እንደዚህ ከመጣላችሁ በኋላ ዳውንሎድ ትሉታላችሁ። እንደምታዩት እዚህ ጋር ይሄው ዳውንሎድ አደረገልኝ ፎንቱን ማለት ነው። ቀላል ነው ፎንቱን ዳውንሎድ ማድረግ። ይሄኛው ደግሞ ኪውፈን ፎንትስ የሚባለው ዌብሳይት ነው። እዚች ጋር እንደምታዩት ያመጣላችኋል ብላክፒንክ። ከዛ በኋላ እዚህ ጋር ደግሞ ኤዲቶሪያል የሚለው አሉ 87 በውስጥ ይዟል ይላችኋል። ለምሳሌ ይሄንን ከፍተን ካየ ነው እንደምታዩት እንደነዚህ አይነት ፎንቶች አሉ። ከዛ እዚች ጋር እቺኛውም ከተመቸች ቀጥታ እዚህ ጋር መጣችሁ ዳውንሎድ የሚለውን በመንካት ፎንቱን በቀላሉ ዳውንሎድ ማድረግ ትችላላችሁ። ምን እያሳያችሁ ነው? ለምን ይሄ ሁሉ ዌብሳይት አንድ ቢሆን እንደ አማራጭ እንድትጠቀሙበት ነው። አንድ ዌብሳይት ላይ ጥሩ ታገኛላችሁ፣ አንድ ዌብሳይት ላይ ጥሩ ላታገኙ ትችላላችሁ። እንደ አማራጭ እንድትጠቀሙባቸው ነው። ከዛ ደግሞ ፎንት ስፔስ የሚባለው ዌብሳይት አለ። ይሄ እዚህ ጋር እንደምታዩት ለምሳሌ እቺኛዋን ከፈለግናት እዚህ ጋር መተን ዳውንሎድ የምትለዋን ዳውንሎድ እናደርጋታለን። እንደምታዩት ፐርሰናል ዩዝ ፍሪ ይላችኋል። ለኮሜርሻል ፍሪ አይደለም ማለት ነው። ፐርሰናል ዩዝ ፍሪ ከተባላችሁ ለኮሜርሻል ፍሪ አይደለም። 100% ፍሪ ከተባለ ነው ለኮሜርሻልም ፐርሰናል ዩዝም ፍሪ ነው ማለት ነው። እዚህ ጋር እነዚህ ነገሮች አሉ። ከዛ ቀጣዩ ደግሞ ፎንት በንድልስ ነው ይሄ ዌብሳይት። እዚህ ጋር ለምሳሌ ሃንድ ሪትን ፎንቶችን ከፈለጋችሁ ስክሪፕት ላይ ገብታችሁ ሃንድ ሪትን የሚለውን ነክታችሁ ያው በካቴጎሪ እንደዚህ ከፋፍልላችኋል። ሳይን አፕ ማድረግ ከፈለጋችሁ እንደዚህ ይመጣላችኋል። አካውንታችሁን ሳይን አፕ አድርጉ የሚል አለ። እዚህ ጋር ካሉት ውስጥ ለምሳሌ ሃንድ ሪትን ጥሩ ነው ብዬ ማስበው ወይም ለእኔ ተመቸኝ ይሄኛው ፎንት ነው። ይሄኛውን ፎንት ክሊክ አድርጌ ገባሁኝ። ሳይን አፕ ቱ ዳውንሎድ ፎር ፍሪ። በነፃ ማውረድ ከፈለጋችሁ ሳይን አፕ አድርጉና በነፃ ፎንቶችን ዳውንሎድ ማድረግ ትችላላችሁ ይላል። ያው ሳይን አፕ ስላላደረኩኝ ነው እንደዚህ የሚለው። ሳይን አፕ ካደረጋችሁ ግን ቀጥታ ዳውንሎድ የሚለው ነው ይመጣላችሁ። ልክ መጀመሪያ እንዳሳየኋችሁ ከዚህኛውም ዳውንሎድ ማድረግ ትችላላችሁ። ከዛ ቀጥሎ ደግሞ አርበን ፎንትስ የሚባለው ዌብሳይት ነው። እዚህ ዌብሳይት ላይ የተለያዩ ፎንቶች አሉ። ለምሳሌ ሴሪፍ ሰርች ማድረግ ሴሪፍ ፎንቶችን እንደምታዩት ወይም ደግሞ ሴሪፍ የሚባሉትን አይነት ፎንቶች እዚህ ጋር ያመጣልኛል ማለት ነው። ደስ የሚል ፎንት የለውም እዚህ ጋር። እሺ ለምሳሌ ታይፕራይተር የሚባለውን እዚህ ጋር እንምጣና እስቲ ጥሩ የሚባል አይነት ካለው
እቻውን ደስ ትላለች። ይሄን ክሊክ እናደርገዋለን። ይሄን ክሊክ አድርገን በኋላ እያንዳንዱ ፊደል እንደምታዩት እዚህ ጋር ያሳየናል። ቀጥታ እዚህ ጋር መተን ዳውንሎድ የሚለውን በመንካት ዳውንሎድ ማድረግ እንችላለን። እዚህ ጋር እንደምታዩት ማለት ነው። የፎንት ዌብሳይቶች እንግዲህ ይህንን ይመስላሉ። ፎንቶችን ዳውንሎድ የምታደርጉባቸው ወይም ደግሞ ፎንቶችን እንደፈለጋችሁ አድርጋችሁ መርጣችሁ አውርዳችሁ የምትጠቀሙባቸው ዌብሳይት ማለት ነው። ከዛ ቀጥሎ ደግሞ የምንመለከተው ከለር ነው። ለከለር የምንጠቀማቸው ዌብሳይቶች። ለከለር ዌብሳይት ምን ያደርጋል ምን ያስፈልጋል ካላችሁ እንደ አንድ የግራፊክ ዲዛይነር ከለር ምንድነው ብያቸዋለሁ። ፌዝ አንድ ላይ ስለ ከለር በደንብ ተምረናል አይደል? ከለር ራሱ ኢሞሽንን ኮንትሮል ማድረግ ይችላል። ከለር ሲስተም መስራት አለባችሁ ለብራንዲንግ ለትላልቅ ብራንዶች ወይም ደግሞ የሆነ ትረስት እንዲፈጥርላችሁ ከፈለጋችሁ ምን አይነት ቀለም ብያችኋለሁ ብሉን ትጠቀማላችሁ አይደል? እነሱን ነገሮች የምትጠቀሙባቸው ወይም ደግሞ እነሱን ለማየት የምትጠቀሙባቸው ዌብሳይቶች ናቸው። የመጀመሪያው colors.com ነው። ከዛ አዶቤ ከለር የሚባለው አለ፣ ከለር ሃንት አለ፣ ከዛ ክሮማ የሚባለው አለ፣ ከለር መዝ የምንለው አለ፣ ዶፕሊ አለ፣ ከዛ ፍላት ዩአይ አለ፣ ከዛ ደግሞ ፓልቶን የሚባለው አለ። እነዚህን ዌብሳይቶች እንመለከታቸዋለን ማለት ነው። የመጀመሪያው ከለርስ የምንለው ዌብሳይት ነው። colors.co ክሊክ አድርጋችሁ ቀጥታ ማግኘት ትችላላችሁ። እንደምታዩት ፓሌት ጀነሬት ማድረግ ከፈለጋችሁ ፓሌት ጀነሬተር እዚህ ጋር አለላችሁ። እዚህ ጋር ከዌብሳይቱ ላይ ይሄንን ክሊክ ታደርጉታላችሁ። ከለር ጀነሬት ማድረግ ስትፈልጉ ወይም ደግሞ ከለር ፓሌት ጀነሬት ማድረግ ስትፈልጉ እንደምታዩት እንደዚህ አድርጎ ያመጣላችኋል ለእናንተ ማለት ነው። ፓሌት ጀነሬት እያደረገላችሁ ነው ማለት ነው። ፓሌት ጀነሬት የሚያደርግላችሁ ምንድነው? ቀለም ለምሳሌ ለሆነ ዲዛይን ቀለም መምረጥ ከከበዳችሁ ወይም የአንድ ቀለም ፓሌት መስራት ከከበዳችሁ ለምንድን ነው የሚጠቅማችሁ? ይሄ ቀለም ከዚህኛው ጋር እንዴት ይሄዳል ወይም ደግሞ 5 አይነት ቀለሞችን በአንድ ጊዜ የሚፈልግ የሆነ ነገር ካለ በቀላሉ ፓሌቱን ለእናንተ ክሬት ያደርግላችኋል ማለት ነው። እዚች ጋር ሞር ላይ መጣችሁ ምን ማድረግ ትችላላችሁ? ጀነሬት ሜቶዱ ያው ፕሮ እዚህ ጋር ሞኖክሮማቲክ ነው፣ ይሄ አውቶማቲክ ላይ ነው ያለው። እኛ እነዚህ ምን ላይ ተናቸዋል? ስለ ከለር አይደል? ሞኖክሮማቲክ፣ አናሎገስ ምንድነው፣ ኮምፕሊመንተሪ ምንድነው የሚለውን ነገር ማለት ነው። ለምሳሌ ስፕሊት ኮምፕሊመንተሪ አድርግልኝ ብንለው ምን ይለናል? አፕግሬድ ይለናል። ያው $3 በየወሩ እንድትከፍሉት ማለት ነው። እነዚህ ነገሮች ለመስራት ፍሪ አይሆንልንም ማለት ነው፣ ከለር ፓሌቱን በምንፈልገው መንገድ ለመስራት። ስለዚህ ይሄንን በኤክስ እንዘጋና የት እንሄዳለን? color.adobe.com የሚለው ጋር እንሄዳለን ማለት ነው። እንደምታዩት color.adobe.com ኤክስፕሎር የምታደርጉበት ነው። እዚህ ጋር ትመጡና ኤክስፕሎር ትሩታላችሁ። ኤክስፕሎር ካላችሁት በኋላ እዚህ ጋር እንመጣና ጂም ኮን የፈለጋችሁት ጂም ብላችሁ ሰርች ታደርጋላችሁ። ጂም ብላችሁ ሰርች ታደርጉ ለጂም አሪፍ የሚባሉ የከለር ፓሌቶችን እንደምታዩት ያመጣላችሁ። ለምሳሌ የሆነ ጂም ላይ ብራንዲንግ እንድትሰሩ ከተደረገና ከለር ፓሌቱ ቦታ ላይ ስትደርሱ እንደዚህ አድርጋችሁ ጂም ብላችሁ ሰርች አድርጋችሁ ከዚህ ጋር ያልተለመደ አይነት ወይም ደግሞ ሌሎች ተፎካካሪ በዛ ሀገር ላይ የሚገኙ ጂሞች የማይጠቀሙትን ቀለም ልትጠቀሙ ትችላላችሁ። ይሄኛው ከሆነ ክሊክ ታደርጉታላችሁ። እንደዚህ ያሳያችኋል። ይሄንን እያንዳንዱን እዚህ ጋር እንደምታዩት ከለር ኮዱን ኮፒ ማድረግ ትችላላችሁ ወይም ደግሞ ስክሪንሻት አድርጋችሁ መውሰድ ትችላላችሁ። ከዛ በመቀጠል ደግሞ ከለር ሃንት ነው። ከለር ሃንት ላይ ስትገቡ እዚህ ጋር ኒው ይላችኋል። አዲስ ክሬት የተደረጉ የቀለም ፓሌቶች ካሉ እነሱን ያሳያችኋል። ፖፑላር የሚባል ደግሞ ወይም ደግሞ በዚህ መንዝ ነው በዚህ ዓመት ነው ፖፑላር የሚባሉ ቀለሞች የሚለውን ነገርም እዚህ ጋር እንደምታዩት ያሳያችኋል። አርቱ ክሮም የሚለው ምንድን ነው? ይሄ ከለር ሃንት ኤክስቴንሽን አለው። ክሮም ላይ ስትጠቀሙ እነዚህን ኤክስቴንሽኖች አንድ ላይ እንትን ማድረግ ትችላላችሁ። ከዚህ ጋር እንደምታዩት ላይት ሰመር የሚል አለ። ለምሳሌ ጎልድ የሚለውን ስትነኩት ከጎልደን ቀለም ጋር የተያዙ የተለያዩ ቀለሞችን የምታገኙበት ነው። እንደ ታግ ነው ይሄ ማለት ነው። ለምሳሌ ሃፒ ብትሉት ያው ሃፒ ደስታ አለ። ከደስታ ይሄ የደስታን ስሜት ወይም ደግሞ ኢሞሽንን እንዲኖራችሁ የሚያደርጉ ቀለም ፓሌቶችን እዚህ ጋር እንደምታዩት ታገኛላችሁ። ከዛ ደግሞ ክሮማ የምንለው ነው። ክሮማ የምንለው ዌብሳይት አሁን ላይ ትንሽ ተቀይሯል፣ እንደመጀመሪያው አይደለም። ጀነሬት ካልነው በኋላ ቹዝ 50 ከለርስ ይላል። ለምሳሌ ይሄ ያለ ይሄኛው የተመቸኝ፣ ከዛ በኋላ ይሄኛውም አሪፍ ነው፣ ይሄም አሪፍ ነው። እንደዚህ እያደረገን እያንዳንዱን ሰሌክት እናደርግለታለን ማለት ነው የምንፈልገው። ክሮማ የምንለው ዌብሳይት ደግሞ የምትወዱትን አይነት ቀለሞች እያንዳንዱ ሰሌክት አድርጋችሁለት በዛ ቀለም ተነስቶ ጀነሬት የሚያደርግላችሁ ነው ማለት ነው። ይሄ ትንሽ ዌብሳይቱን ለየት ይላል፣ እንደ በፊት ላይ እንደነበረው አይነት አይደለም። ጀነሬት ለማድረግ እናንተ መጀመሪያ 50 ቀለም ትመርጡለታላችሁ እንዳያችሁት። ከዛ ዘንድ ትሬን አድርጎ
ለእናንተ የምትፈልጉት ሳይን አፕ አድርጋችሁ ስትገቡ ሰሌክት ባደረጋችኋቸው ቀለም ተነስቶ ለእናንተ ጀነሬት ያደርግላችኋል ማለት ነው። ከዛ ቀጥሎ ደግሞ ከለር መዝ የምንለው ነው። ይህቺ መዝሊ የምንላት ዌብሳይት ቅድም አይተናታል ኢንስፓይሬሽን ላይ። እዚህ ጋር ከለር ኔም ይላል። ለምሳሌ ኦሬንጅ ልበለው። ከኦሬንጅ ጋር የተያዙ የከለር ፕሪሴቶችን እንደዚህ እንደምታዩት በአናሎጂ ከዛ ሞኖ ሲሆን ትራያዲክ ኮምፕሊመንተሪ እያለ እንደዚህ አድርጎ ያሳያቸዋል። እንደምታዩት ያሳያቸዋል። እዚች ጋር ያያችሁት ይህን ስመርጠው ከጎኑ ያለው እዚች ጋር ላይ ይኸውላችሁ ኮምፕሊመንተሪ ሳደርገው ይኸው እዚች ጋር እያንዳንዱ ነገር ያሳያቸዋል። ከለሮችን ለማግኘት ኢንስፓይሬሽን ለማግኘት ከለር ላይ እንዲያግዛችሁ ለማድረግ እንደዚህ ደግሞ ሲመጣላችሁ ማስታወቂያ ነው መሀል ላይ የሚመጣው። ያው ዌብሳይቱ በዚህ በአድ ስለሚተዳደር ነው። ፔመንት ከሌለው አንዳንድ ዌብሳይቶች በአድ ይተዳደራሉ። ከዛ ቀጥሎ ደግሞ ዶፕሊ የምንለው ነው። ይሄም ተመሳሳይነት አለው። በታግ ወይም ደግሞ እዚህ ጋር እንደምታዩት ፓሌቶችን ያስቀምጥላቸዋል። ግራዲየንት ብትፈልጉ ግራዲየንት የሚለውን በመንካት ይሄው እንደምታዩት እንደዚህ አይነት ግራዲየንት እንዴት ከለር እንደምታደርጉ እዚህ ጋር 2 ከለር ይላቸዋል። የከለሮቹ ኮዶች አሉ እዚህ ጋር እና እያንዳንዱን ለግራዲየንት ይሄኛው ዌብሳይት ጥሩ የምለው ዌብሳይት ነው። በዚህ መንገድ የግራዲየንት ከለሮችን እዚህ ጋር እንደምታዩት ወስዳችሁ ለዲዛይናችሁ መስራት ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ ያው ይሄኛው ፍላት ዩአይ ከለርስ የምንለው ናቸው። እንደምታዩት ይሄ ዌብሳይት ብዙ አልወደውም፣ ግን እንደ አማራጭ እናንተ እንድታዩት በሚለው ያሳየዋችሁ ነው። እዚህ ጋር ይህንን ዌብሳይት እንደዚህ ወደታች እየወረዳችሁ ቼክ ማድረግ ትችላላችሁ። ብዙ አልጠቀሙም፣ ይሄ ዌብሳይት አይመቸኝም፣ ግን ምናልባት እናንተ ከተመቻችሁ በሚለው ነው ይሄንን ዌብሳይት ያስገባላችሁ። ከዛ ደግሞ ፓይቶን የምንለው ዌብሳይት አለ። ይሄ ዌብሳይት እንደምታዩት ያው እዚህ ጋር ማስታወቂያ አሉ። እንደምታዩት ያው ይሄ በማስታወቂያ የሚተዳደሩ ዌብሳይት ነው። ለምሳሌ እቺን ድራግ አድርጌ እዚች አካባቢ ባመጣው እንደምታዩት እንደነዚህ ጀነሬት ያደርጋል። እዚች ጋር እንደምታዩት ማለት ነው። ፓሌቱን ወይም ደግሞ ማይ ፓሌት የምትለው እዚች ጋር ያለችው እነሷን ክሬት ያደርግልን ማለት ነው። ከዛ ደግሞ ፕሪሴት ከፈለግን ይኸው በእንደዚህ አይነት መልኩ ክሬት ያደርግልን። ለምሳሌ ይሄ ከተመቸኝ ይሄንን ክሊክ አድርገዋለሁ። ይሄኛውን እዚህ ጋር ያሳየኛል ማለት ነው። ይኸው ለምሳሌ እዚህ ኮድ አያችሁት ኤፍኤፍ ኤፍ3 ቢኤ ከዛ እዚህ ጋር ስመጣ ኤፍኤፍ ኢሲ ከዛ በኋላ 8ኤፍ እና እዚህ ጋር እያንዳንዱን እንደዚህ ስታስጠጉ የከለር ኮዱን ለእናንተ ይነግራችኋል ማለት ነው። እና ከለሮችን ለመምረጥ ለከለር የሆነ ዲዛይን እንድትሰሩ ለከለር ጋይድ እንዲያደርጋችሁ ስትፈልጉ እነዚህን ዌብሳይቶችን መጠቀም አትርሱ። የከለር ዌብሳይትን ተመለከትን። ከዛ ቀጥሎ ፎንቶችን አይተናል። ከዛ ፊት ደግሞ የዲዛይን ኢንስፓይሬሽኖችን የምናገኝባቸውን ዌብሳይቶች አይተናል ማለት ነው። ከዛ ቀጥሎ ደግሞ አይከን ነው። ወደ አይከን ግን ከመሄዳችን በፊት የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነው ኢትዮ ቴሌኮምን እናመስግን። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ ኤ26፣ ሳምሰንግ ጋላክሲ ኤ16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል ኤ50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። አይከኖችን የምታገኙባቸው ዌብሳይቶች። አይከኖችን ከጉግል ላይ ማግኘት እንችላለን እኮ ለምን ዌብሳይት አስፈለገ? ከጉግል ላይ ስታገኙ ብዙ ጊዜ ጄፒግ ናቸው ወይም ደግሞ ፒኤንጂዎችን ለማግኘት ያስቸግራቸዋል እና ደግሞ ኳሊቲያቸው ያን ያክል የሚያስደስታችሁ ላይሆን ይችላል። እዚህ ጋር ኤግዛምፕል ላይ ያስቀመጥኳቸው ዌብሳይቶች አሉ ለአይከን አሪፍ የሚባሉ። ለምሳሌ የመጀመሪያው አይከኔት የሚባለው ዌብሳይት ነው። እዚህ ጋር እንደምትመለከቱት ተጨማሪ ኢሉስትሬሽን፣ ፎቶ፣ 3ዲ ሞዴል ምናምን ከፈለጋችሁም አለው። ግን ያው አይከኔት የሚባለው ዌብሳይት እዚህ አይከን ላይ ነው እንዳለ የምታዩት። ለምሳሌ እዚህ ጋር ምን አይነት አይከን እንፈልጋለን? ዋይፋይ ሰርች እናደርጋለን። ዋይፋይ አይከን ብለን ይሄው እንደምታዩት የተለያዩ የዋይፋይ አይከኖችን
ለኛ እንደዚህ አድርጎ ያመጣልና ክሊክ እናደርጋለን። ሶ ይሄንን እዚህ ጋር መተን ምን እናደርጋለን? ዳውንሎድ እናደርጋለን። እዚች ጋር እንደምታዩት ወተርማርክ አለው። ወተርማርክ እንዳይኖረው ከፈለጋችሁ ምን ማድረግ ትችላላችሁ? ሳይኒን ማድረግ ትችላላችሁ። ሳይኒን ታደርጋላችሁ። ሳይኒን ካደረጋችሁ በኋላ ወተርማርክ የሌላቸውን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት ዳውንሎድ እንነዋለን። ፒኤንጂ ፍሪ ነው። እዚህ ጋር ዘን እዚች ጋር ፍሪ የሆኑት አሉ። ካስተም ሳይዝ እዚች ጋር ማድረግ ትችላላችሁ። ያው 100% እናደርጋለን። ይሄን እናጠፋዋለን። ምክንያቱም ይሄ 94 ስለሆነ ይሄኛው 100 አድርገ ነው ዳውንሎድ እንለዋለን ማለት ነው። ሶ ዳውንሎድ ስንለው እዚህ ጋር እንደምታዩት እንደዚህ ያሳየናል። ሶ ይሄንን ድራግ አድርገን አይከኑን እዚህ ብናስገባው እንደምታዩት ይሄ አይከኑን ዳውንሎድ አድርገናል ማለት ነው። አያችሁት አይደል? 100 ሲሆን 100 ፒክሰል ስለሆነ ኳሊቲው አስቸጋሪ ነው የሚሆንብን፣ ግን ለአይከን ጥሩ ነው። እንትን ላይም አነስ ስለሚል ሳይዛቸው ያን ያክል ትልቅ አድርጋችሁ የምታስቀምጡት አይነት አይደለም። ከዛ ቀጥሎ ደግሞ ሁለተኛው ፍላት አይከን የሚባለው ዌብሳይት ነው። እዚህኛው ዌብሳይት ላይ ደግሞ መተን ሎዲንግ የሚል አይከን ከፈለገን ሰርች እናደርጋለን። እዚህ ጋር መተን ይኸው እንደምታያቸው እዚህ ጋር የሎዲንግ አይከኖችን ያመጣልናል ማለት ነው። ክሊክ አድርጋችሁ ዳውንሎድ ማለት ትችላላችሁ። ያው የተለያዩ ፊቸሮችን በቀላሉ በፍሪ ማግኘት እንድትችሉ ሳይን አፕ ማድረጋችሁን አትርሱ። ከዛ በመቀጠል ደግሞ አይከን ሳክስ የምንለው ነው፣ ወይም አይከን ሳክስ ነው የሚባለው። ያው አይከን ኤክስ ብቻ ነው ያለው፣ ኤስ ስለሌለበት ግን ስንጠራው እንደዛ ብለን ነው የምንጠራው። ሶ ይሄው እንደምታዩት የተለያዩ ይሄ ዌብሳይት ላይ የምታገኟቸው አይከኖች ፕሮፌሽናል ልትሏቸው ትችላላችሁ። ሶ አይከን የሚለው አማራጭ ጋር ገብታችሁ እዚህ ጋር እንደምታዩት የተለያዩ አይከኖችን ታገኛላችሁ። እዚህ ጋር መተን አሁን ስማርት ፎን ብንለው እዚህ ጋር እንደምታዩት የተለያዩ አይከኖችን እዚህ ጋር ያሳየናል። ፍሪ ሚል አለ። ስታስጠጉት ፕሮ ሚላችሁ ከሆነ ክፍያ የሚጠይቅ ነው። ፍሪ ሚለውን ግን ጀስት ዳውንሎድ ማድረግ ትችላላችሁ። ክሊክ ካደረጋችሁት በኋላ እዚህ ጋር እንደምታዩት ፒክስሉን ያሳያችኋል። 128 ብናረገው እንደዚህ ብናረገው አሪፍ ነው። ሶ ዳውንሎድ እዚህ ጋር ደግሞ ፎርማቱ ኤስቪጂ አለ፣ ፒኤንጂ አለ፣ ዌብ አለ። የዌብ ኢሜጅ የሚባለው ማለት ነው። ፒኤንጂ ከፈለጋችሁ ፒኤንጂ ታርጉታላችሁ፣ ግን ሰጀስቱ ኤስቪጂ። ኤስቪጂ ምንድነው ብለናል? ፌዝ አንድ ላይ ስንመለከት ስኬለብል ቬክተር ግራፊክስ ነው። ያው ኳሊቲው እንደምታውቁት ነው፣ እዛ ላይ እንዳየ ነው ማለት ነው። ሶ ፒኤንጂ ካደረግን በኋላ ዳውንሎድ ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ሞባይል የሚላለው ይሄው ዳውንሎድ አድርጎልናል። በቀላሉ ከዚህ ዌብሳይት እንደዚህ አድርጋችሁ አይከን ዳውንሎድ ማድረግ ትችላላችሁ። ከዛ በመቀጠል ደግሞ አይከን ስካውት ነው። ሶ እዚህ ላይ የተለያዩ አይከኖችን ታገኛላችሁ። እነዚህ የኤክስክሉሲቭ አሴት ምልክት ናቸው። ሶ ይሄኛውን ደግሞ ክሊክ ካደረግነው በፍሪ ዳውንሎድ ኤስቪጂ ብለን በኤስቪጂ ማውረድ እንችላለን። እዚህ ጋር እንደምታዩት ያስመርጣቸዋል። ካስተማይዝ ፒኤንጂ የሚለውን ፒኤንጂ ደግሞ በ512 አድርገ ነው ያው ሳይን አፕ አድርጉ ይላቸዋል። ፍሪ ዳውንሎድ ለማድረግ ሳይን አፕ አድርጋችሁ ዳውንሎድ ማድረግ ትችላላችሁ በዚህ መንገድ። ከዛ ቀጥሎ እኔ በጣም የምጠቀመው የጉግልን ነው። ጉግል ኤስቪጂ ነው፣ ደስ ይላል። የአይከን ሴቶቹ ለምሳሌ ይሄ ካንሰል የሚለውን ክሊክ አድርግ ነው እዚህ ጋር እንደምታዩት ሳይዙን ያስመርጠናል። እኛ እዚች ጋር መተን ይሄንን 500 ብናደርገው እንደዚህ አድርገን ዳውንሎድ ማድረግ እንችላለን። በጣም ደስ የሚለው ደግሞ እዚህ ጋር ከለር ይቀይርላቸዋል። ጉግል በጣም ደስ የሚለው እንደምታዩት እንደዚህ ያደረገ ከለር ይቀይርላቸዋል። ሶ እንደዚህ ከለር ቀያይራችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው ከጉግል አይከኖች። ከዛ በመቀጠል ደግሞ ፈርዘር አይከንስ የሚባለው ዌብሳይት ነው። እንደምታዩት የተለያዩ አይከኖችን እዚህ ጋር ታገኛላችሁ። የካሜራን አይከን ክሊክ ስናደርጋት ቀጥታ ክሊክ ማድረግ ብቻ ነው ከእናንተ የሚጠበቀው፣ ዳውንሎድ ያደርግላችኋል እዚህ ጋር እንደምታዩት ማለት ነው። ለምሳሌ አሁን ካስተማይዝ ማድረግ ከፈለጋችሁ ሳይዙን ማክሲመም ታርጉታላችሁ እንደዚህ። ስትሮኩን ደግሞ እንደዚህ ታርጉት ይወፍራል፣ እንዲህ ታርጉት ይቀጥናል። ሶ እዚች ጋር እናደርግ 1.5 ጋር እናደርግና ካሜራውን ክሊክ ስናደርገው እንደምታዩት ዳውንሎድ ያደርግልናል ማለት ነው እዚህ ጋር አስተካክለን። ከዛ የመጨረሻው ዌብሳይት ደግሞ ዘናውን ፕሮጀክት የሚባለው ነው። ይሄኛው ክሊክ አድርጋችሁ አይከን ሴት ማድረግ ትችላላችሁ። እዚህ ጋር አይከን ሴት እና አይከን ልዩነታቸውን መሰላችሁ። አይከን ሲሆን አንድ አይከን ብቻ ነው ዳውንሎድ የምታደርጉት። አይከን ሴት ግን ሲሆን ለምሳሌ በአንድ የአይከን ስታይል የተለያዩ አይከኖችን የምታገኙበት ነው። አይከን ሴት ሪኮመንድ የሚደረገው ለአንድ ብራንድ የሆነ አይከን ክሬት ስታደርጉ፣ የሆነ አፕሊኬሽን ሊሆን ይችላል ክሬት ስታደርጉ የአይከን ሴትን ተጠቅማችሁ ክሬት ማድረግ ስላላችሁ አይከኖችን የምትፈልጉትን ለምሳሌ እዚህ ጋር መጥቼ ባትሪ ብዬ እንደዚህ ሰርች ባደርግ
ይሄኛውን ከከፈትን በኋላ እንደምታዩት ዲፎልቱ እዚህ ጋር ነው የሚሆነው። እኛ እዚህ ጋር አትሪቢዩሽን ሪኳየርድ የምትለው ጋር ክሊክ እናደርግና ያው $0 ስለሆነ ጌት ዚስ አይከን እንለዋለን። እዚህ ጋር ሳይን አፕ ታደርጋላችሁ። አካውንት ክሬት ካደረጋችሁ በኋላ ለእናንተ በፍሪ አይከኑን ዳውንሎድ እንድታደርጉ ያስችላችኋል ማለት ነው። ስለዚህ አይከኖችን ዳውንሎድ ለማድረግ ብትጠቀሟቸው አሪፍ ናቸው ብዬ ያስቀመጥኩላችሁ ዌብሳይቶች እነዚህ ናቸው። ከዛ ቀጥሎ ደግሞ የምንመለከተው ኢሉስትሬሽኖችን ዳውንሎድ ለማድረግ የምትጠቀሟቸው ዌብሳይቶች ናቸው። የመጀመሪያው እዚህ ጋር እንደምትመለከቱት አንድራው የሚባል አለ። ከዛ በኋላ ብለሽ፣ ከዛ ስቶሪ ሴት አለ፣ ከዛ ሂውማንስ፣ ከዛ እዚህ ጋር እንደምታዩት አይከኔት አለ፣ ከዛ ኦፕን ኑድልስ አለ፣ ከዛ ዩአይ ስቶር ዲዛይን አለ፣ ከዛ ክራፍት ወርክ አለ፣ ከዛ ድራውኬት የምንለው ዌብሳይት አለ። የመጀመሪያው እዚህ ጋር እንደምትመለከቱት አንድራው የምንለው ነው። አንድራው የሚባለው ዌብሳይት ላይ ብሮዝ ነው እንለዋለን። እዚህ ጋር እንደምታዩቸው የተለያዩ አይነት ኢሉስትሬሽኖችን ታገኛላችሁ። ክሊክ ታደርጉታላችሁ። ለምሳሌ ይሄኛውን ክሊክ ታደርጉትና ዳውንሎድ ኤስቪጂ ፎር ዩር ፕሮጀክት ዳውንሎድ ፒኤንጂ ይላችኋል። ኤስቪጂን ሪኮመንድ አደርጋችኋለሁ። ኤስቪጂ የሚለውን ዳውንሎድ ማድረግ ትችላላችሁ። ከዛ በመቀጠል ደግሞ ብለሽ የምንለው ነው። ብለሽ የምንለው ላይም የተለያዩ ኢሉስትሬሽን ዲዛይኖችን ታገኛላችሁ። ብለሽ የሚለው ደስ የሚለው እዚህ ጋር እንደምታዩት እዛው ዌብሳይቱ ላይ እንዳለ ካስተማይዝ ማድረግ ትችላላችሁ። ከዚህ ዌብሳይት ላይ ዳውንሎድ ስታደርጉ ማለት ነው። ለምሳሌ ይሄኛውን ብንፈልግ እንደዚህ ካደረግነው በኋላ ኤዲት እንበለው። ኤዲት እንለዋለን። እዚህ ጋር እንደምታዩት ይሄው እዚህ ጋር ያለው ፓርት አለ። እንደምታዩት እግሩ አለ። እዚህ ጋር እግሩን እንደዚህ ማድረግ ብንፈልግ ይሄው እንደዚህ ቀይርልናል። እኔ ፊቱን ያልተመቸኝ ፊቱ ጋር መጥቼ ፊቱን እንደዚህ አድርግልኝ ብለው ይሄው እንደዚህ ቀይርልናል። ይሄኛውን እንደዚህ ብናደርገው እንደምታዩት ይሄኛውን ይቀይርልናል። እዚች ጋር እንደዚህ ብናደርግ ጺሙን ይቀይርልናል። እንደምታዩት እዚች ጋር እንደዚህ ያደረግን መቀየርና ካስተማይዝ አድርገን ዳውንሎድ የሚለውን በመንካት እንደምታዩት ስሞል ፔንጂ አለ፣ ሚዲየም ፔንጂ፣ ላርጅ ፔንጂ አለ። ኤስቪጂ ሲሆን ፕሮ ይላቸዋል ወይም ደግሞ ክፍያ ፈልጋለሁ ይላቸዋል። ስሞል ፔንጂ የሚለውን ነክታችሁ እናንተ በነፃ ማውረድ ትችላላችሁ። መክፈል እንፈልጋለን ካላችሁ ከፍላችሁ ይህንን ዌብሳይት መጠቀም ትችላላችሁ። ከዛ ቀጥሎ ደግሞ ስቶሪ ሴት የምንለው ዌብሳይት ነው። ይሄም ኢሉስትሬሽኖች የምታገኙበት ነው። ለምሳሌ ይሄኛው ከተመቻችሁ ይህንን ክሊክ አድርጋችሁ ቼንጅ ከለር ማድረግ ከፈለጋችሁም ከለሩን እንደዚህ ያደረጋችሁ እየቀያየራችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ከዛ ቀጣዩ ሂውማንስ የምንለው ዌብሳይት ነው። እዚህ ጋር የምትመለከቱት ዌብሳይት ማለት ነው። እንደዚህ ያደርጋችሁ እዚህ ጋር ያሉትንም እንደዚህ ክሊክ እያደረጋችሁ እንደዚህ እየቀያየራችሁ መጠቀም ትችላላችሁ። ያው እዚህ የተለያዩ ኢሉስትሬሽን ታገኛላችሁ። ብቻ ግን እናንተ ምንድን ነው የፈለጋችሁት የሚለውን እዚህ ጋር ትመጡና ሰርች ታደርጋላችሁ። ኦፊስ ኦፊስ ብለን ሰርች እናድርግ። ኦፊስ ላይ የተሰሩ ወይም ደግሞ ከኦፊስ ጋር የተያዙ ኢሉስትሬሽኖችን እንደዚህ ሰርች አድርጋችሁ ማግኘት ትችላላችሁ። ለምሳሌ ኦፊስ ለሚለው ይሄኛው አሪፍ ነው፣ ተመችቶኛል። ኤዲት ማድረግ ብፈልግ ኤዲት ለዋለው ልክ ብለሽ ላይ እንደተመለከት ነው ማለት ነው። ኤሌመንቶቹን አሁን ቀለም መቀየር ብፈልግ እንደዚህ እናደርጋቸዋለን። እዚህ ጋር መጥቼ እንደዚህ ማድረግ እንችላለን። ኤዲት አድርጌ በቀላሉ እዚህ ጋር እንደምታዩት ዳውንሎድ ማድረግ እችላለሁ። ያው እንደነገርኳችሁ ፕሮ ካላችሁ ላርጅ፣ ሚዲየም እና ኤስቪጂውን ዳውንሎድ ማድረግ ትችላላችሁ። ከዛ በመቀጠል ደግሞ የምንመለከተው ዌብሳይት አይከኔት ላይ ነው። አይከኔት ላይ ቅድም አይተነዋል። ላይከን ኢሉስትሬሽንም እዚህ ጋር እንደምታዩት ታገኙታላችሁ። ፍሪ የሚል አለ እዚህ ጋር እንደምታዩት ስታይሎቹ። እዚህ ጋር የተለያዩ ኢሉስትሬሽኖች የምታገኙበት ነው። አሁን ለምሳሌ ይሄኛውን ክሊክ ባድርገው ይሄው እዚህ ጋር እንደምታዩቸው እያንዳንዱ ፍሪ የሆኑ ኢሉስትሬሽኖችን ዳውንሎድ ማድረግ የምትችሏቸው ናቸው ማለት ነው። ስለዚህ ይሄንን ክሊክ አድርጋችሁ ዳውንሎድ ፎር ፍሪ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ከዛ ኦፕን ኑድልስ የሚለው ነው። ይሄኛው ደግሞ በጣም ከዚህ በፊት ተጠቅሜበት አውቃለሁ። ምኑ ደስ ይለኛል፣ ኢሉስትሬሽኑ ሞር ትንሽ ሪያሊስቲክ ነገር ነው። የሆነ በእጅ ነገር የተጫጫረ አይነት ነገር ሃንድ ድራውን የሚባል አይነት ነው እና ይህም በቀላሉ እንደዚህ አድርጋችሁ ኤስቪጂ ዳውንሎድ ማድረግ ስትፈልጉ ኤስቪጂ የሚለውን ክሊክ ማድረግ ትችላላችሁ። ይሄኛውን በኤስቪጂ መልኩ እንደዚህ ያመጣላቸዋል። ኦር ደግሞ ባክ እንለውና ፒኤንጂ እንለዋለን። በፒኤንጂ መልኩ ስንፈልግ ደግሞ እንደዚህ ያመጣላቸዋል። ራይት ክሊክ አድርጋችሁ ሴቭ ኢሜጅ አስትሉታላችሁ። በፒኤንጂ ሴቭ ያደርግላቸዋል ማለት ነው። ከዛ ቀጥሎ ደግሞ ዩአይ ስቶር ዲዛይን የምንለው ነው። ዩአይ ስቶር ዲዛይን የምንለው ላይ እንደምታዩት እንደነዚህ አይነት ኢሉስትሬሽኖች አሉ።
ለምሳሌ ይሄኛውን ክሊክ አድርገን እንከፍተዋለን። ክሊክ አድርገን ከከፈትነው በኋላ ወደ አይከኔት ይወስደናል። ለምሳሌ ይሄኛውን ብንከፍተው ፍሪ ቬክተር ስታይልስ ወደ አይከኔት ዌብሳይት ይወስደናል ማለት ነው። አንዳንድ ጊዜ እነዚህ ማሳያችሁ ዌብሳይቶች ሪፈር የሚያደርጓችሁ ወደ አየናቸው ወይም ደግሞ አሁን ቅድም እንዳየነው ወደ ብለሽ ወስዶናል። ከዛ አሁን ደግሞ ወደ አይከኔት ወሰደን። አንዳንድ ጊዜ እነዚህ ዌብሳይቶች ኮምባይን ያደርጓቸውና ከራሳቸው ጋር እነሱ ዌብሳይት ላይ ገብታችሁ ያጣቻቸው ነገሮች ሊሆኑ ይችላሉ። ወይም ደግሞ እኛ ዌብሳይት ላይ የሉም ብለው የሚያስቡትን አንዳንዴ ራሳቸው ዌብሳይት ላይ እንደዚህ ያካትቱትና ክሊክ ስታደርጉት ሪዳይሬክት ያደርጋቸዋል። ይሄ በጣም ጥሩ የምለው ነገር ነው። እኔ ከዲዛይን ዌብሳይቶች ወደዚህ ማለት ሳይጠበቅባችሁ አንድ ቦታ ላይ ግን ከተለያዩ ቦታዎች ላይ የመጡትን ዳውንሎድ ማድረግ ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ የምንመለከተው ክራፍትወርክ የሚለው ነው። ክራፍትወርክ የሚለው ላይ እዚች ጋር እንደምትመለከቱት ለኢሉስትሬሽን ይሄው ኢሉስትሬሽን የሚለውን ክሊክ አድርገዋለሁ። እዚህ ጋር እንደምታዩት የተለያየ ነው። 2-3 ዌብሳይቶችን ልንመለከት እንችላለን ያልኳችሁ ለዛ ነው። አንድ ዌብሳይት ላይ 3D ካራክተሮችን ልታገኙ ትችላላችሁ፣ ኢሉስትሬሽን ልታገኙ ትችላላችሁ፣ የተለያዩ ነገሮችን ልታገኙ ትችላላችሁ። ስለዚህ እዚህ ጋር መጣና ለምሳሌ ይሄንን ክሊክ አድርገዋለሁ። ይሄንን ክሊክ ሳደርገው እንደምታዩት እንደዚህ አይነት ኢሉስትሬሽኖችን አገኛለሁ ማለት ነው። እዚህ ጋር እንደምታዩት ያው በክፍያ ነው። ክፍያ ይጠይቃችኋል። ባይ ፍሮም ኤስ12 ወይም $12። ከዛ በኋላ ደግሞ በፕሮ ደግሞ ማግኘት ከፈለጋችሁ መንዝሊ $16 ትከፍላላችሁ። እነዚህም በ$12 ማግኘት ትችላላችሁ። ካልሆነ ግን መንዝሊ $16 እየከፈላችሁ ሁሉንም በነፃነት ማውረድ ትችላላችሁ ይላችኋል። አብዛኞቹ ክፍያ ይጠይቋችኋል። ክፍያ የማይጠይቋችሁ ፍሪ የሆኑትን ስታገኙ ግን ያው በደንብ መፈለግ ይጠይቅባችኋል። ይሄው እዚህ ጋር እንደምታዩት $12 አለ፣ $29 አለ። እነዚህ እንደ አንድ ግራፊክ ዲዛይነር ደግሞ ኢሉስትሬሽንም ሰርታችሁ እንደነዚህ አይነት ዌብሳይቶች ላይ በመሸጥ የራሳችሁ የሆነ ተጨማሪ ገቢ መፍጠር ትችላላችሁ። ከዛ በኋላ ደግሞ ድራውኪት የምንለው ዌብሳይት ነው። ያው እንደምታዩት እዚህ ጋር የተለያዩ ኢሉስትሬሽኖች ያሳየናል። ፕሮ የሚሉት ከሆኑ ክፍያ የሚጠይቋችሁ ናቸው። ፍሪ የሚል ግን እንደዚህ ስታገኙ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እንደምታዩት እነዚህም በሙሉ ያሳያቸዋል ማለት ነው። በቀላሉ እናንተ ዳውንሎድ ማድረግ የምትፈልጉት ጋር ከገባችሁ በኋላ ኢሜል ዳውንሎድ ሊንክ ትሉታላችሁ። ኢሜል ዳውንሎድ ሊንክ ብላችሁ ስትነኩት ሳይን እንድታደርጉ ይጠይቃችኋል በኢሜል አድሬሳችሁ። ለዚህ ሳይን ስታደርጉለት በራሱ በኢሜል አድሬሳችሁ ዳውንሎድ ማድረግ የምትችሉበትን ሊንክ ለእናንተ ቀጥታ ይልክላችኋል ማለት ነው። ስለዚህ ኢሉስትሬሽኖችን ለመፈለግ እነዚህን ዌብሳይቶች ብትጠቀሟቸው ወይም ደግሞ ቼክ ብታደርጓቸው ብያሰብኳቸውን እንደዚህ ያስቀምጭላችኋለሁ። ከዛ ቀጥሎ ደግሞ የምንመለከተው ስቶክ ኢሜጅ ወይም ደግሞ ፎቶዎችን ነው የምታገኙበት ማለት ነው። ብዙ ዌብሳይቶች አሉ። እነዚህ ፎቶዎችን ለምሳሌ ለዲዛይናችሁ የተነሳ ፎቶ ወይም ደግሞ ክላይንት የሆነ የተነሳ ፎቶ ካልሰጣችሁ እራሳችሁ ስቶክ ኢሜጆችን ትፈልጋላችሁ። ለምሳሌ አንስፕላሽ የመጀመሪያው ነው። ከዛ ፒክስልስ አለ፣ ከዛ ፒክስቤ አለ፣ ፍሪ ፒክ፣ ከዛ ደግሞ ካቡም አለ፣ ከዛ ፍሪ ኢሜጅ የሚል አለ፣ ሾፒፋይ አለ፣ ከዛ ስቶክ ቫሊዩት የሚለው ዌብሳይት አለ። የመጀመሪያው አንስፕላሽ የሚለው ነው። ይሄ ከዚህ በፊት በጣም ተጠቀምበት የነበረው ዌብሳይት ነው። ለምሳሌ ኦፊስ ዴስክ ብለን ሰርች ብናደርግ እንደምታዩት እንደዚህ የኦፊስ ዴስክ ፎቶዎችን ያመጣልናል። ይሄኛውንም እዚህ ጋር ኮፒ አድርገ ነው እዚህኛው ዌብሳይት ላይ መተን ፒክስልስ ላይ መተን ራሱ እንደዚህ ፔስት ብናደርገው ሰርች ብናደርግ እንደምታዩት እዚህ ጋር ከፒክስልስ ዌብሳይት ደግሞ ኦፊስ ዴስክ ላይ ያሉትን ወይም ከኦፊስ ዴስክ የተያዙትን እንደዚህ ያመጣልኛል። ከዛ ፒክስቤ ላይ መተን እዚህ ጋር እንደምታዩት ኦፊስ ዴስክ ብዬ ሰርች ባድርግ እዚህ ጋር እነዚህ ፍሪ የሆኑ ኢሜጆችን እዚህ ጋር ያመጣልኛል ማለት ነው። ፍሪ ፒክም ተመሳሳይ ነው። ፍሪ ፒክ በይበልጥ እንጠቀመዋለን ስራችን ላይ በጣም ምርጥ የሚለው ዌብሳይት ነው ለግራፊክ ዲዛይነሮች። አሁን ላይ ግን ክፍያም እየጨመሩበት ነው፣ ትንሽ አስቸጋሪ ነው እና ሳይን አፕ በተለይ ካረጋችሁ በደንብ ሙሉን በትክክል መጠቀም ትችላላችሁ። ኦፊስ ዴስክ ብዬ ሰርች ባደርግ እንደምታዩት እዚህ ላይ ስለ ኦፊስ ዴስክ ያመጣልኛል። እዚህ ጋር መጥቼ ፋይል ታይፑን ማስተካከል እችላለሁ፣ ላይሰንስ ማስተካከል እችላለሁ። ለምሳሌ ፍሪ ብቻ ያሳየኝ ብለው ፍሪ የሆኑትን ብቻ እንደዚህ ያሳየኛል እኔ ማለት ነው። ኤአይ ጀነሬትድ የሚለው ደግሞ የኤአይ ካልፈለጋችሁ ወይም ኤአይ ጀነሬት ያደረገውን ካልፈለጋችሁ ኤክስክሉድ ትሉታላችሁ። ስለዚህ በኤአይ ጀነሬት የተደረጉትን ያወጣላቸዋል ማለት ነው። እዚህ ጋር ፎቶዎችን የምትፈልጉ ከሆነ ደግሞ ምን ታደርጉታላችሁ መሰላችሁ?
እዚህ ጋር ኢሉስትሬሽን ነው የሚያመጣው። እቺን ክሊክ እናድርግና ፎቶስ የሚለውን ክሊክ እናድርጋለን። ሶ ፎቶ እዚህ ጋር ያመጣልናል እንደዚህ ማለት ነው። ሶ ከዛ ቀጥሎ ደግሞ እዚህ ጋር መተን ያው ካው የሚለው ፒክቸር ላይ ደግሞ እዚች ጋር ሰርች ላይ እንመጣና ኦፊስ ዴስክ ብለን እዚህ ጋር ሰርች እናደርጋለን። ሶ ተመሳሳይ ነገር ሰርች ያደረግን ያሳየዋችሁ ልዩነታቸውን እንድትመለከቱ ስለፈለኩኝ ነው። ሶ እንደዚህ በመታየት መልኩ ኦፊስ ዴስክ ላይ የሚገኙ ነገሮችን ከዛ ታጋር የተያዙ ኢሜጆችን ያመጣልናል። ፍሪ ኢሜጅ የምንለው ደግሞ ሌላኛው ዌብሳይት ነው። እዚህኛው ጋር እንደዚህ ያደርጋችሁ ሰርች ላይ በማስገባት እንደዚህ ያመጣላችኋል ማለት ነው። ከዛ በመቀጠል ደግሞ ያው ሾፒፋይ የምንለው ነው። የሾፒፋይ የራሱ ነው። ሶ ኦፊስ ዴስክ ብለን እንደዚህ ሰርች ብናደርግ እንደምታዩት እንደዚህ አይነት ፎቶዎችን ያመጣልናል። ዘን ዳውንሎድ አድርገን ለዲዛይናችን ልንጠቀምባቸው እንችላለን። የመጨረሻው ደግሞ ስቶክ ቫልዩት የምንለው ነው። ሶ ቢዝነስ በሚለው ዲፎልት ሰርች አድርጉበታል። ሶኛ ኦፊስ ዴስክ ብለን ደግሞ ሰርች እናደርጋለን ማለት ነው። ስለዚህ ኢሜጆችን ለማግኘት የምትጠቀሙባቸው እነዚህ ዌብሳይቶች ናቸው ማለት ነው። እስካሁን ድረስ ከስድስት ካቴጎሪ ከፍለን ብዙ ዌብሳይቶችን ተመለከትን አይደለ? ከዛ ቀጥሎ ደግሞ ፒኤንጂ ኢሜጆችን ወይም ደግሞ ፖርተብል ኔትወርክ ግራፊክ የሚባሉትን ኢሜጆች እንዴት አድርጋችሁ ዳውንሎድ እንደምታደርጉና ምን አይነት ዌብሳይቶችን እንደምናይ፣ ከዛ ቀጥሎ ሞካፖችን ዳውንሎድ የምታደርጉባቸውን፣ ከዛ 3ዲ ፓክ የሚባሉትን ደግሞ ዳውንሎድ የምታደርጉባቸውን ዌብሳይቶች እንመለከታለን። ወደ ፒኤንጂ ግን ከመሄዳችን በፊት ይህንን የግራፊክ ዲዛይን ማስተር ክላስ ስፖንሰር ያደረገልንን ኢትዮ ቴሌኮምን እናመስግነው። እናንተ በኮሜንት ማመስገን ትችላላችሁ፣ እኔ ደግሞ በቪዲዮ አመሰግናችኋለሁ። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ሶ ፒኤንጂ ኢሜጆች፣ ፒኤንጂ ማለት ፖርተብል ኔትወርክ ግራፊክ የምንለው ነው። ከኖርማል ኢሜጅ በምን ይለያል? ባክግራውንድ የለውም። ይሄ ኢሜጅ ደስ የሚለው ነገር ማለት ነው። ሶ እነሱን ዳውንሎድ የምታደርጉባቸው ዌብሳይቶች ናቸው። የመጀመሪያው ፒኤንጂ 3 የምንለው ነው። ለምሳሌ ይሄንን በርገር ብትፈልጉት እንደምታዩት ትራንስፓረንት ነው። ስለዚህ ክሊክ ካደረጋችሁ በኋላ ፍሪ ዳውንሎድ የሚለውን በመንካት ዳውንሎድ ማድረግ ትችላላችሁ። ሳይን አፕ ካደረጋችሁ ደግሞ በአብዛኛው በፍሪ አክሰስ የሚደረጉ ብዙ ነገሮችን በቀላሉ አክሰስ ማድረግ ትችላላችሁ። ከዛ ቀጥሎ ደግሞ ክሊን ፒኤንጂ የሚለው ነው። እንደምታዩት ይሄ ኢሜጅ ራሱ ክሊን የሆነ የፒኤንጂ ነው። ሶ እዚህ ዌብሳይት ላይ እንደምታዩቸው ብዙ የተለያዩ ፒኤንጂዎች አሉ። ሶ ከነዚህ ፒኤንጂዎች መካከል ይሄኛውን እንክፈተው እስቲ። ሶ እንደምታዩት ይሄኛው አንዱ ፒኤንጂ ነው። ሶ ፍሪ ዳውንሎድ የሚለውን ነክተን በቀላሉ ዳውንሎድ ማድረግ እንችላለን። ከዛ ደግሞ stickpng.com የምንለው ነው። እቺም አሪፍ ዌብሳይት ነች። ከዚህ በፊት በደንብ እጠቀምበታለሁ እና ተጠቅምበታለሁ። ለምሳሌ ይሄ ዌስትድ የሚለውን የጂቲኤን ከፈለግን ክሊክ እናደርገዋለን። በቀላሉ እንደዚህ ያመጣልና እንደዚህ ማስታወቂያ ሲመጣባችሁ ያ ዌብሳይት በአዶች የሚተዳደር ዌብሳይት ነው። አብዛኛው እንደዚህ አድ ያላቸው ዌብሳይቶች ክፍያ የመጠየቅ እድላቸው በጣም ዝቅተኛ ነው። እነሱን ዌብሳይቶች ውደዷቸው፣ አትጥሏቸው። ዘን ይሄንን ዳውንሎድ ብላችሁ ዳውንሎድ በቀላሉ ማድረግ ትችላላችሁ። ልክ እዚች ጋር እንደምታዩት ማለት ነው። ዳውንሎዲንግ ጂቲኤ ትራንስፓረንት ይላችኋል። ያው ሰከንድ ያስጠብቃችኋል። እንደዚህ ሰከንድ የሚያስጠብቃችሁ የሆነ ሰዓት ላይ አድ ያስገባሉ። ያንን አድ እንድትመለከቱላቸው እንድታዩቸው ነው። ያንን ሲጨርስ ቀጥታ ዳውንሎድ ያደርግላችኋል። ዳውንሎድ ካላደረገላችሁ ግን ይችን ክሊክ በማድረግ ድጋሚ ዳውንሎዱ ማዘዝ ትችላላችሁ። ከዛ ቶፕ ፒኤንጂ የምንለው ዌብሳይት ነው። ለምሳሌ ይሄኛውን ሴል የሚለውን ይችኛዋን ብንፈልጋት በቀላሉ ከከፈት ነው በኋላ እዚህ ጋር እንደምታዩት ያው ፍሪ እዚች ጋር ትላለች። ዳውንሎድ የምትለውን በመንካት በቀላሉ ይሄንን ኢሜጅ ዳውንሎድ ማድረግ እንችላለን። እንደዚህ ከመጣባችሁ አምናት ሮቦት በሉት። ያው ይሄ ሮቦት ናቸው አይደለም የሚለውን ቼክ ለማድረግ ነው። በቀላሉ እዚህ ጋር እንደምታዩት ከቶፕ ፒኤንጂ ዳውንሎድ አድርገናል ማለት ነው። ከዛ መቀጠል ደግሞ አይከኔት ነው።
ዌብሳይት ቀደም ላይ ተነዋል አሁን ላይ ደግሞ መጣ በምን በፒኤንጂ ኢሜጆች እዚህ ጋር እንደምታዩቸው እንዳለ ፒኤንጂ ኢሜጆች ናቸው ሶ እነዚህም ፒኤንጂ ኢሜጆች ለምሳሌ ይሄ ለታምኔል አሪፍ ነው ይሄንን ክሊክ አድርጋችሁ እንደዚህ ከከፈታችሁ በኋላ ዳውንሎድ የሚለውን በመንካት በቀላሉ ዳውንሎድ ማድረግ ትችላላችሁ እዚህ ጋር የምታዩትን ማለት ነው ከዛ ደግሞ ፒክ ፒኤንጂ የምንለው ነው እዚህ ጋር የተለያዩ ፒኤንጂዎችን እንደዚሁ ታገኛላችሁ ሰርች ማድረግ ስትፈልጉ እዚህ ጋር መጣችሁ ሰርች ማድረግ ትችላላችሁ ለምሳሌ ይሄኛውን በፈልገው ክሊክ አድርገውና በቀላሉ ዳውንሎድ የሚለውን በመንካት ዳውንሎድ ማድረግ ትችላላችሁ ማለት ነው አንዳንድ ጊዜ እንደዚህ ይመጣላችኋል ይሄ ዳውንሎድ አይደለም አድ ነው ማስታወቂያ የሚቀመጥበት ነው ሶ እናንተ የምትመጡት እዚች ጋር ፍሪ ዳውንሎድ የምትለው ነው የምትነኳት ስለዚህ በቀላሉ ፍሪ ዳውንሎድ እዚህ ጋር ያደርግላችኋል ማለት ነው ፋይል ኖት አቬይለብል ኢን ዚስ ዌብሳይት ይላችኋል ሳምታይምስ እንደዚህ አይነት ነገር ይገጥማችኋል ሶ እንቢ ካላችሁ ክሊክ ሂር የሚለውን በመንካት ዳውንሎድ እንዲያደርግላችሁ መጠየቅ ትችላላችሁ አሁንም እንደዚህ ከደገመባችሁ ሶ ይሄ ፋይል ፕሪቪው ብቻ ነው ያለው ዋናው ፋይሉ የምታገኙበት ሪሶርሱ ወይም ደግሞ እዛ ሰርቨሩ ላይ የተቀመጠው ፋይል ወይ ዲሌት ተደርጓል ወይ ራሱ አፕሎድ ያደረገው ሰው ወይ የሚሸጠው ሰው ራሱ አጥፍቶታል ማለት ነው ሶ ሳምታይምስ እንደዚህ አይነት ነገር ሊገጥማችሁ ይችላል ከዛ ቀጥሎ ደግሞ ፒክስቤ ነው ፒክስቤ ላይ ፒኤንጂ ኢሜጆችንም ታገኛላችሁ ያው እንደምታዩቸው እነዚህ ፒኤንጂ ናቸው ለምሳሌ ታምኔል ላይ እንደነዚህ አይነት ነገሮችን መጠቀም ከፈለጋችሁ ይሄው እዚች ጋር አለ ይሄኛው እንደምታዩት ስፖንሰርድ ነው አድ አለው ይሄ ዌብሳይት ሶ ስፖንሰርድ ይላችሁና ኢሜጅ ስቶክ ነው ሶ ይሄኛውን ዳውንሎድ ለማድረግ ግን 20% ኦፍ ነው ፒክስቤ ላይ ኩፖን አለ ይላችኋል ሶ እንደዚህ ይመጣሉ ለምሳሌ እቺ መኪና ደግሞ ከፈለኳት ክሊክ አድርጋታለሁ ይሄው እንደምታዩት ይሄንን በቀላሉ ዳውንሎድ በማለት እና እዚህ ጋር ኳሊቲውን በመምረጥ ያው ኳሊቲውን እዚህ ጋር ከሜጋባይቱ ጋር ያሳያችኋል የፋይል ሳይዙን ዳውንሎድ ማድረግ ትችላላችሁ ከዛ ፒኤንጂ ኤግ ነው ይሄ ብዙ ሰው ያውቀዋል ብዙ ሰው ይጠቀምበታል ፒኤንጂዎችን ዳውንሎድ ለማድረግ አሪፍ ከሚባሉ ዌብሳይቶች አሉ ለምሳሌ ይሄን ኮፍያ ከፈለኩት ክሊክ አደርግበታለሁ ከዛም በቀላሉ እዚህ ጋር እንደምታዩት ዳውንሎድ ፎር ፍሪ የሚለውን በመንካት ዳውንሎድ ማድረግ ይችላል ከዛ ቀጥሎ ደግሞ ፍሪ ፒኤንጂ የምንለው ነው ፒኤንጂዎችን ለማግኘት የምንጠቀመው የመጨረሻው ዌብሳይት ይሄው እዚህ ጋር የምታዩት ዌብሳይት ነው ስለዚህ አንዱ የተመቻችሁን ክሊክ አድርጋችሁ ፍሪ ዳውንሎድ የሚለውን በመንካት በቀላሉ ዳውንሎድ ማድረግ ትችላላችሁ ማለት ነው ስለዚህ ፒኤንጂዎችን ከነዚህ ዌብሳይቶች በቀላሉ ለዲዛይናችሁ የምትፈልጉትን ሰርች ማድረጋችሁ ፊትለፊት ላይም ከመጣላችሁ ፊትለፊት ላይ የተመቻችሁን ክሊክ በማድረግ ዳውንሎድ ማድረግ ትችላላችሁ ከዛ ቀጥሎ ደግሞ ሞካፖችን የምታገኙበት ነው የመጀመሪያው ሞካፕ ወርልድ ነው ከዛ ግራፊክ በርገር የምንለው አለ ፍሪ ፒክ ራሱ አለ ከዛ አምብለስት የሚባለው ዌብሳይት አለ ፒክስዲን ፒኤስዲ ሪቦ የምንለው አለ ሞካፕ ዲዛይን የሚባለው አለ ኤልኤስ ግራፊክስ አለ ከዛ ፒክስል ሰርፕላስ የምንለው አለ ሶ ሞካፕ ወርልድ ላይ የምትፈልጉትን አይነት ሞካፕ ዳውንሎድ ማድረግ ትችላላችሁ ሶ ሞካፕ ስላችሁ ምንድነው ዳውንሎድ ካደረጋችሁ በኋላ የፎቶሾፕ ፋይል ነው እዛ ፎቶሾፕ ፋይል ያን ዳውንሎድ ካደረጋችሁ በኋላ የምታሳዩበት ነው ለምሳሌ የሆነ የተሰራ ሎጎ አለንበል ያንን ሎጎ የሆነ ቦታ ላይ ሲያርፍ ማሳየት ከፈለጋችሁ በዛ መልኩ እነዛ ሞካፖች ዳውንሎድ አድርጋችሁ ነው እናየዋለን ሎጎ ከሰራን በኋላ ያንን ሎጎ እንዴት ነው የምናስቀምጠው ምንድነው የምናደርገው የሚለውን እንመለከታለን ከናንተ ጋር ለምሳሌ ይሄን ብፈልግ እዚህ ጋር እንደምታዩት ፍሪ ነው ስለዚህ ይሄንን ክሊክ አድርገኩኝ በኋላ ፍሪ ዳውንሎድ የሚለውን ነክቼ ዳውንሎድ ማድረግ እችላለሁ እዚህ ጋር እንደምታዩት የተለያየ አይነት ኦፕሽን አለው ራሱ እዛው ሞካፕ ላይ ማለት ነው ስለዚህ ፍሪ ዳውንሎድ ብዬ ዳውንሎድ ማድረግ እችላለሁ ይሄንን ለምን ልትጠቀሙበት ትችላላችሁ ለምሳሌ ይሄንን ለሶሻል ሚዲያ ፖስቶች ዲዛይን ሞካፕ አድርጋችሁ ይሄንን ሞካፕ ልትጠቀሙበት ትችላላችሁ ከዛ በመቀጠል ግራፊክ በርገር የምንለው ነው ሞካፕ ለማውረድ በጣም የምትጠቀሙበት ነው አሁን ኦል አይተምስ ነው ሞካፕስ የሚለው ላይ ከገባችሁ በኋላ እቺ አድናት እንደምታዩት ክሎዝ ትሉታላችሁ እንደዚህ ሲመጣባችሁ የቲሸርት ሞካፕ አለ የቲሸርት ዲዛይን ካላችሁ የማግ አለ ማህተም አለ እዚህ ጋር እንደምታዩት ሶ እነዚህን ሞካፖች ከዚህ ውስጥ የሚመቻችሁ ለምሳሌ የመኪና ላይ ስቲከር ከሰራችሁ ያ ስቲከር መኪናው ላይ ሲሆን እንዴት ነው የሚለውን ነገር ታሳዩታላችሁ ለምሳሌ የመኪና ላይ ስቲከር የሆነ ጊዜ ነው አንድ ዲዛይን ሰርቻለሁና ማተሪያተርላ ቢያንስ ልበለው ሶ እዚህ ጋር ከገባሁኝ በኋላ ይሄኛው ነው የሚሆነው አይደለም ይሄኛው ሶ ይሄ በአንድ ወቅት ሪዲዛይን ያደረኩት ሎጎ ነው የመጀመሪያው እንደዚህ ነው ሁለተኛው እኔ ሰራሁት ይሄኛው ነው ሶ ሎጎን ሪዲዛይን ካደረኩት በኋላ የመኪና ላይ ስቲከር ሰርቼ ነበር ሶ እዛ የመኪና ላይ ስቲከር
ይሄውላችሁ የተጠቀምኩት ሞካፕ አያችሁት የመኪና ላይ ስቲከር ሰርቼ ነበር ፓተርን አለው ከዛ ያ ፓተርን ተከትሎ መኪናው ላይ ምን ሊመስል እንደሚችል ከጀርባው ከፊቱ ከጎኑ የመሳሰሉትን ይሄው እዚች ጋር እንደምታዩት በዚህ መልኩ ሰርቼዋለሁ ማለት ነው ስለዚህ የመኪና ስቲከር ሞካፑን ዳውንሎድ አደረኩት ዘን እዚህ ላይ እንደዚህ አድርጌ ሰራሁት ማለት ነው ስለዚህ ክላይንቱ ሲያየው ሪል ላይፍ ላይ ምን ይመስላል የሚለውን ነገር አይቶታል ማለት ነው ፍሪፒክ ላይ ስትመጡ አሁን ትንሽ ቀየር አድርገውታል ፍሪፒክ ግን እሺ ሞካፕ ሜኑ ላይ ነው ያለው በቀላሉ ሞካፖችን ለማግኘት ለምሳሌ ሎጎ ሞካፕ እንለዋለን ሎጎ ሞካፕ ብለን ሰርች ስናደርግ እንደምታዩት እንዳለ እዚች ጋር የምታዩት ፕሪሚየም ናቸው እንዳለ እዚች ጋር እንደዚህ አይነት ምልክት ያላቸው ስለዚህ ምን እናደርጋለን ላይሰንስ ላይ እንመጣና ፍሪ እንለዋለን ፍሪ የሆኑ ሞካፖችን የሎጎ ሞካፖችን እንደዚህ ያሳየናል ማለት ነው ሎጎ ልናስቀምጥባቸው የምንችላቸውን ሞካፖች እዚህ ጋር አንዱን ክሊክ አድርገን ዳውንሎድ በማድረግ ሞካፑን መጠቀም እንችላለን ከዛ ቀጥሎ ደግሞ አምብለስት የምንለው ነው ሞካፖች እንደዚህ ጋር የምታዩቸው በሙሉ ሞካፖች ናቸው ለምሳሌ ኮፍያ ላይ የሆነች ዲዛይን ሰርታችሁና ያንን ዲዛይን ኮፍያ ላይ ሲሆን ምን ይመስላል እንዴት ይመስላል የሚለው ማሳየት ስትፈልጉ እቺኛውን በቀላሉ ክሊክ ታደርጉታላችሁ ክሊክ አደረጋችሁ በኋላ ዳውንሎድ የሚለውን በመንካት ዳውንሎድ አድርጋችሁ ያንን ሞካፕ መስራት ትችላላችሁ ማለት ነው ከዛ ቀጣይ የምናየው ደግሞ ፒክስድን የሚባለው ዌብሳይት ነው ይሄ ተጨማሪ ግራፊክሶችን የመሳሰሉትን ነገሮች የምታገኙበት ነው ግራፊክስ ላይ ትገቡና ሞካፕ የሚለውን ሴሌክት ታደርጉለታላችሁ ማለት ነው ስለዚህ አሁን ሞካፖችን እዚህ ጋር ያሳያችኋል የስልክ ሞካፕ አለ እዚህ ጋር እንደምታዩት ይሄው እዚህ ጋር እንደምታዩት የአይፎን ሞካፕ አለ 2-3 እያልን ነው ደግሞ ኔክስት እያልን መሄድ እንችላለን ፔጁ ላይ እነዚህ እዚህ ጋር እንደምታዩቸው ማለት ነው እነዚህን እንደዚህ እያደረግን መጠቀም እንችላለን ማለት ነው ፒክስድን ዌብሳይት ላይ ከዛ በመቀጠል ደግሞ ፒኤስዲ ሪፖ የምትለው ዌብሳይት ነው የምንመለከተው እዚህ ጋር እንደምታዩት የኢንስታግራም ቴምፕሌቶች አሉ እኛ ግን ምን እናደርጋለን ሞካፕስ የምትለዋን ክሊክ እናደርጋታለን እዚህ ጋር የሞካፕ ሴክሽን ላይ እንዲከተን ማለት ነው ስለዚህ የሞካፕ ሴክሽን ነው ይሄ እንደምታዩት እዚህ ጋር ሶዳ ካን አለ ይሄ ኮካኮላ ፔፕሲ ምናምን አለ አይደለ እነሱን ዳውንሎድ አድርጋችሁ የሆነ ብራንድ ስሩ ብትባለው ወይም ደግሞ እንደነ ኮካኮላ እና ፔፕሲ አይነት መጠጥ ይመጣና በዚህ በሶዳ ካን ኮን የሚሸጠው ያንን ዲዛይን ከሰራችሁ በኋላ እዚህ ላይ ምን ይመስላል የሚለውን ይሄኛው ሞካፕ ከከፈታችሁ በኋላ ዳውንሎድ አድርጋችሁ ምን የምታደርጉበት ነው የምታሳዩበት ነው እዚች ጋር እንደምታዩት ዳውንሎድ አለች እዚህ ጋር ዳውንሎድ ይመጣላችሁ ተመልከቱት እሺ እንደዚህ 3 ዶት ምናምን ካላት ይኸውላችሁ አያችሁት አድስ ባይ ጉግል ይላል ማስታወቂያ ነው ይሄን ክሊክ ሳደርገው ወደ ማስታወቂያው ነው የሚወስደኝ እኔና እንዳትሸወዱ እንደዚህ አይነት ነገሮች ዌብሳይት ላይ ከዛ ቀጥሎ ደግሞ mockupdesign.com የምንለው ዌብሳይት ነው ይሄንንም ዌብሳይት ለሞካፕ ዲዛይን ተጠቀሙት እንደምታዩት እዚህ ጋር ቢዝነስ ካርድ አለ ስቴሽነሪ ፓኬጂንግ ለምሳሌ ስቴሽነሪ የሚባሉትን የዲዛይን ሞካፖች ከፈለጋችሁ እንደዚህ ማስታወቂያ ከመጣባችሁ ክሎዝ አያችሁት እንደነዚህ የተለያዩ የስቴሽነሪ ሞካፖችን ታገኛላችሁ ለምሳሌ ለዳቦ ቤት ብትሰሩ ይሄኛውን የስቴሽነሪ ሞካፕ ተጠቀሙበታላችሁ አሁን አያችሁት እንደምታዩት እዚህ ጋር ባዶ ያደርግባችኋል ስታስጠጉት ደግሞ ስታስጠጉት ባዶ ያደርጋል እዚህ ጋር ቀስቱን ስታወጡት ደግሞ ያሳያችኋል ሳምፕሉን እንደዚህ ስታስጠጉት አሁን ለምሳሌ ባዶ የሆነውን ቦታ አይታችሁታል ልክ ባዶ የሆነበት ቦታ ሞካፓችሁን የምታስቀምጡበት ቦታ ነው ያ ቦታ ባዶ የሆነበት ቦታ ማለት ነው ከዛ በመቀጠል ደግሞ ኤልኤስ ግራፊክስ የሚባለው ዌብሳይት አለ የዚህም ዌብሳይት ሞካፖቹ አሪፍ ናቸው ግን ፍሪ ሞካፕ የምትለዋን በመጠቀም ፍሪ የሚባሉ ሞካፖችን እዚህ ጋር ማግኘት ትችላላችሁ ማለት ነው የሁዲ ዲዛይን ካላችሁ ይሄው የሁዲ ሞካፕ እዚህ ጋር አላላችሁ ይሄው ይሄን የምትሉት ስቴሽነሪ ሞካፕ ነው ሞካፖችን ብዙ ጊዜ ብዙዎች ከፍሪ ፒክ ነው የሚያወርዱት ግን እነዚህ ዌብሳይቶች ትንሽ የተሻሉ ናቸው ያው ከፍሪ ፒክ ይበልጣሉ ሲሆን ፍሪ ፒክ ፕሪሚየም ተጠቃሚ ከሆናችሁ አይ ሰጀስት በጣም ፍሪ ፒክ እንድትጠቀሙት ካልሆነ ግን ክፍያ መክፈል የማትችሉ ከሆነ ግን እነዚህን ዌብሳይቶች ልትጠቀሙባቸው ትችላላችሁ ከዛ ደግሞ ቢዝነስ ሰርፕራይዝ የምንለው ዌብሳይት ነው ይሄኛው ዌብሳይት ላይ ደግሞ እንደምታዩት የተለያዩ አይነት ዲዛይኖች የምታገኙበት ነው እኛ እዚህ ጋር እንመጣና ፍሪ ጉድስ ብለን ሞካፕስ እንለዋለን ሞካፕስ ካልነው በኋላ እንደምታዩት የተለያዩ አይነት ሞካፖችን ያመጣልና እዚህ ጋር እንደምታዩት ፖፑላር ነው ይሄ ከዛ በኋላ ኦልደስት ካልን ደግሞ ድሮ እዚህ ዌብሳይት ላይ የተቀመጡት ወይም ደግሞ ድሮ የተጫኑትን ሞካፖች እዚህ ጋር ያመጣልናል ለኛ እዚህ ጋር ክሊክ አድርገን ደግሞ ኒውስት ካልነው በቅርቡ የተጫኑ ሞካፖችን እንደምታዩት እዚህ ጋር ያመጣልናል ማለት ነው ስለዚህ ሞካፖችን ዳውንሎድ ለማድረግ እና ለዲዛይናችሁ ለመጠቀም እነዚህን ዌብሳይቶች ቼክ አድርጓቸው ዌብሳይቶቹን ያው ካበዛውባችሁም በደንብ እንዳማራጭ ተመልክታችሁ ዳውንሎድ እንድታደርጓቸው ነው የመጨረሻ የምንመለከተው ደግሞ 3D ፓኮችን የምታገኙባቸው ዌብሳይቶች ናቸው
3D ፓኮችን ከምታገኙባቸው ዌብሳይቶች የመጀመሪያው አይከኔት ነው። ከዛ ሼፕ ፌስት አለ፣ ስፓይላይን የምንለው ዌብሳይት አለ፣ UI8 አለ፣ አይከን ስካውት የምንለው አለ፣ ፍሪ ፒክ አለ ራሱ። ከዛ 3D አይከንስ የምንለው ዌብሳይት አለ። የመጀመሪያውን ስንመለከተው ያው የአይከኔት ነው። ያው 3D የሆኑ ምኖችን ታገኛላችሁ እዚህ ላይ ካራክተሮችን እንዲሁም ደግሞ 3D የሆኑ አሴቶችን የምታገኙበት ነው። ለምሳሌ ኢንሃንስ ዩር 3D ዲዛይን ላችኋል እዚህ ጋር ሲኦል ትሉታላችሁ። እንደምታዩቸው እዚህ ጋር 3D የሆኑ እንደዚህ ፒስ የምንለው አይከን አለ 3D የሆኑ እዚች ጋር 3D የምትለዋን ክሊክ እናድርጋት። ዘን ይሄን ኢሉስትሬሽን የሚለውን 3D ሞዴል ስናደርገውና እስቲ ሃፒ ብለን ሰርች እናድርግ። እንደምታዩት 3D የሆኑ እዚህ ጋር የምታዩቸው አይነት ኢሞጂዎችን ታገኛላችሁ። እዚች ጋር ይሄው የምትዘለ ሴትንም ማግኘት ትችላላችሁ። የምትፈልጉትን ሰርች አድርጋችሁ አሁን እንዳሳያችሁ እዚህ ጋር 3D ሞዴል የምትለዋን ቀይራችሁ ቼክ ማድረግ ትችላላችሁ። ሌላኛው ደግሞ ሼፕ ፌስት የምንለው ነው። ብሮዝ 3D ኢሉስትሬሽን እንለዋለን። ያው እንደምታዩት የ3D ኢሉስትሬሽኖችን እዚህ ጋር ያሳየናል ማለት ነው። ለምሳሌ ይሄን አንዱን ክሊክ ብናደርገው ወደዚህ ይወስደናል። ይሄው እንደምታዩቸው እንደነዚህ አይነት የ3D ዲዛይኖችን ማግኘት ትችላላችሁ ማለት ነው። በቀላሉ ለምሳሌ ይሄኛውን ከፈለጋችሁ ክሊክ ታደርጉበታላችሁ። እዚህ ጋር እንደዚህ ከከፈታችሁ በኋላ ዳውንሎድ ዊዝ ኦል አክሰስ የሚለውን ክሊክ አድርጋችሁ ዳውንሎድ ታደርጉታላችሁ። እንደዚህ ክፍያ የሚጠይቃችሁ ከሆነ ባክ ትሉትና ሌላ አማራጭ የሰጧችሁን ዌብሳይቶች ትጠቀማላችሁ ማለት ነው። እንደዚህ ክፍያ ሲጠይቃችሁ ሌሎችን ዌብሳይቶች ትጠቀሟቸው። ሳይኒን ስታደርጉ በነፃ የሚያደርጉላችሁ ከሆነ ሳይኒን አድርጉ። ይሄኛውን እዚህ ጋር እንደምታዩት ደግሞ ሌላኛው ስፓይላይን የምንለው ዌብሳይት ነው። ይሄንን ጌት ስታርትድ ኢትስ ፍሪ ይላቸዋል። ጌት ስታርትድ ትሉታላችሁ። ያው ፍሪ ነው ብሏቸዋል። ስለዚህ አንዳንዴ እንደዚህ ስታደርጉት ሳይን አፕን ይጠይቋቸዋል። ኮንቲኒው ዊዝ ጎግል ብላችሁ ሳይን አፕ ማድረግ ትችላላችሁ። ሳይን አፕ ካደረጋችሁ በኋላ የተለያዩ አይነት የ3D ዲዛይኖችን ታገኛላችሁ ማለት ነው። ፕሮዳክትስ የሚለው ላይ መታችሁም እዚች ጋር 3D ዲዛይን የምትለዋን በመንካት በቀላሉ እንደነዚህ አይነት የ3D ዲዛይኖችን ወይም 3D ሞዴሊንግ ላይ የሚሰሩ ዲዛይኖችን እንደዚህ አድርጋችሁ እዚህ ዌብሳይት ላይ ማግኘት ትችላላችሁ። ከዛ በኋላ ደግሞ UI8 የሚባለው ነው። እዚህ ጋር ኦል ፕሮዳክትስ ነው የሚለው 3D የምትለዋን ሰሌክት ስታደርጓት የ3D ዲዛይኖችን እዚህ ጋር እንደምታዩት የሶሻል ሚዲያ አይከን ፓኮችን ለምሳሌ ይሄንን ስትከፍቱት እንደምታዩት እንዳለ የሶሻል ሚዲያ 3D አይከን ፓኮችን እዚህ ጋር ታገኛላችሁ። ዳውንሎድ የሚለውን በመንካት ዳውንሎድ ማድረግ ትችላላችሁ። ክፍያ ከጠይቋችሁ ሳይን አፕ አድርጋችሁ ሞክሩት። ሳይን አፕ አድርጋችሁን ክፍያ ከጠይቋችሁ ሌሎች ተጨማሪ ዌብሳይቶችን ደግሞ እንደዚህ ክሊክ እያደረጋችሁ እየከፈታችሁ ማየት ትችላላችሁ ማለት ነው። ብዙ ጊዜ እዚህ ጋር ያሉትን ነገር ተመልከቷችሁ። ለምሳሌ በየትኛው ዌብሳይት ላሳያችሁ? አያችሁት? ይሄኛው ዌብሳይት አሁን ለምሳሌ ይሄኛው ዌብሳይት ቀጥታ ይወላችሁ እንደዚህ አድርጌ ዲሌት ላድርገውና እዚች ጋር URL-ን ነው እንዲህ ሳደርገው ቀጥታ ወደ ዌብሳይቱ ነው የሚወስደው፣ ወደ ዌብሳይቱ። ከዛ ግን እናንተ እንደዚህ ወደ ዌብሳይቱ ከወሰዳችሁ ፕሮዳክት ላይ ትመጡና እዚች ጋር ፕሮዳክት ላይ መታችሁ 3D ዲዛይን ስትሉት URL ሲቀየር አያችሁት? ወደ 3D ዲዛይን ወዳለበት ቦታ ላይ ይወስዳችኋል ማለት ነው። እዚች ጋር ያሉትንም የURL-ን ቦታ ቼክ እያደረጋችኋቸው ይሄኛውን ዌብሳይት አይተናል። ከዛ ቀጥሎ ደግሞ ይሄኛውን እንመልከተው። ሳይኒን ማድረግ ትችላላችሁ። እዚህ ጋር ያው ፍሪ አክሰሱን በይበልጥ ለመጠቀም ሳይኒን ካደረጋችሁ በኋላ ለምሳሌ እዚህ ላይ አሴት ሰርች እናድርግ። እዚች ጋር አይከን ነው የምትለው እቺን ወደ 3D እንቀይራታለን። 3D አይከን እናድርገውና እስቲ ባትሪ ብለን ሰርች እናድርግ። እንደምታዩት ይሄው የባትሪ ምልክት እዚህ ጋር አገኘን። ክሊክ እናደርገዋለን። ዘን ዳውንሎድ ፔንጂ እቺኛዋ እሺ ወተርማርክ ፔንጂ ፔድ ነች እንዴ እቺኛዋ? ኦኬ እቺኛዋን እናያት። ዳውንሎድ ፔንጂ እሺ ወተርማርክ ፔንጂ እስቲ እኔን ዳውንሎድ እንበለው። ኦኬ ሳይኒን ስላላደረግን እንደዚህ ያለው። ስለዚህ ሳይኒን ማድረጋችሁ ሞር አሪፍ ነው የሚሆነው ማለት ነው። ስለዚህ እንዳልኳችሁ ሳይኒን አድርጋችሁ ትሞክሩታላችሁ። ሳይኒን አድርጋችሁ ክፍያ ከጠይቃችሁ ሌሎች ዌብሳይቶችን ትጠቀማላችሁ። ከዛ ቀጥሎ ደግሞ ፍሪ ፒክ ነው። ፍሪ ፒክ ላይ ያሉትን የ3D
ነው የምንመለከተው። ለምሳሌ ከፈርኒቸር ጋር የተያዙ ብንመለከት ይሄው እንደምታዩቸው 3D ዲዛይኖችን ከፈርኒቸር ጋር የተያዙ እንዳለ እዚህ ጋር እንደምታዩቸው ፕሪሚየም ናቸው። ፍሪ ፒክ ባይዘው መጀመሪያ ላይ ሳቀውና ስጠቀምበት በጣም በቃ 90% ፍሪ ነው ማለት ይችላልላችሁ። አሁን ነው እንደዚህ የሆኑት እና ላይሰንስ የሚለው ላይ ፍሪውን አድርጋችሁ እንደዚህ ፍሪዎቹን ማግኘት ትችላላችሁ 3D ዲዛይኖችን ማለት ነው። ከዛ ቀጥሎ ደግሞ የምንመለከተው 3D አይከንስ የሚለው ጋር ነው። እንደምታዩት የተለያዩ የ3D አይከኖችን የምታገኙበት ነው። ለምሳሌ የፎልደር ወይም የፋይልን አይከን ለቪዲዮቻችሁ ኢቭን መጠቀም ትችላላችሁ። እነዚህን አይከኖች ማለት ነው። ቪዲዮ ማለት ያው ቪዲዮ ኤዲት ስታደርጉ 3D አይከኖችን ከፈለጋችሁ እነዚህ ዌብሳይቶች ላይ ዳውንሎድ ማድረግ መጠቀም ትችላላችሁ ማለት ነው። ሶ የ3D አይከኖችን ዳውንሎድ ለማድረግ እነዚህ ዌብሳይቶች የተሻሉ ሆኖ አግኝቻቸዋለሁ። ሶ እነዚህ ዌብሳይቶች መጠቀም ትችላላችሁ። ለ9 ከፋፍለን እንግዲህ ከ70 በላይ የሚሆኑ ዌብሳይቶችን ከናንተ ጋር በዚህ ቪዲዮ ላይ ተመልክተናል። እንዴት ነው ተመቻችሁ? ምን ነገሮች ተካከሉ? ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሶ እንደ አንድ ግራፊክ ዲዛይነር ብታውቋቸው ጥሩ ናቸው ብዬ ያሰብኳቸው እነዚህን ዌብሳይቶች ነው። ስለዚህ እነዚህ ዌብሳይቶች ዶክመንቱ ላይ ቀጥተኛውን ሊንክ ታገኛላችሁ። ክሊክ እያደረጋችሁ ብቻ መጠቀም ነው ከናንተ የሚጠበቅባችሁ ማለት ነው። ስለዚህ ለአንድ የምትፈልጉት ስራ ሁሉም ዌብሳይቶች ማወቅ አይጠበቅባችሁም። ለምትፈልጉት ስራ ትክክለኛ ዌብሳይት የትኛው ነው? ለምሳሌ ስለ 3D ስራ እየሰራችሁ ኢንስፓይሬሽን ላይ ገብታችሁ ኢንስፓይሬሽን ካገኛችሁ በኋላ ወዴት ነው የምትሄዱት? ሞካፕ ዳውንሎድ ለማድረግ ያሳያችሁ ዌብሳይት ጋር ነው እንዴ? አይደለም ማለት። ስለዚህ 9ኛው ላይ መታችሁ 3D ፓኮችን የምታገኙባቸውን ዌብሳይቶች ቼክ ማድረግ ትችላላችሁ። ስለዚህ አንድ ግራፊክ ዲዛይነር ጥሩ ግራፊክ ዲዛይን የሚባለው ትክክለኛ የሆነው ወይም ደግሞ ራይት የሆነውን ካቴጎሪ ሲጠቀም ትክክለኛ የሆነውን ዌብሳይት እና ያንን እነዛን ዌብሳይቶች ደግሞ ወደ ትክክለኛ የሆነው ዲዛይን ወይም ደግሞ ወደ ፐርፐዙ ሲያመጣው ፕሮፌሽናል ዲዛይነር ልንለው እንችላለን ማለት ነው። ስለዚህ አንድ ፕሮፌሽናል ዲዛይነር ምን እና እንዴት እና መቼ መጠቀም እንዳለበት ያውቃል ማለት ነው። ስለዚህ ለዛ የሚረዷችሁ ደግሞ እነዚህን ዌብሳይቶች እንደዚህ አድርጌ አሳይቻችኋለሁ ማለት ነው። ይህን ይመስላል እንግዲህ እንደ አንድ ግራፊክ ዲዛይነር ብታውቋቸው ጥሩ ናቸው ብዬ ያሰብኳቸው ዌብሳይቶች። በቀጣይ ቪዲዮ ላይ ደግሞ እዚህ ጋር ዌብሳይቶችን ለመክፈት የምትጠቀሙበት ብሮዘር አለ። ለዛ ብሮዘር እንደ አንድ ግራፊክ ዲዛይነር ምን ኤክስቴንሽኖችን ማወቅ አለባችሁ የሚለውን እንመለከታለን። እዛ ቪዲዮ ላይ ያገኛቸዋለሁ። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት